እንዴ በቀን 5 ስገድ ስላለኝ እኔ ደብሮኝ ከዛ በኋላ ሃይማኖት እኮ ገሃነም ይጠቀማል ማስፈራረት ብዬ በመጣ ላይ እኔ ስሜት ነው፣ ግን እውነታውን አይቀሩም። እውነታውን እንዲናይ ማድረግ አልችልም። እና ይሄ ነው የኔ ሀሳብ። አመሰግናለሁ። ባቢ ያው ሌላ ነገር ካለ አንድ ሰው ምንድነው ያንተ ሆኖ ካንተ ቁጥጥር ውጭ የሆነ ነገር አለና እሱን ያንተ ሆኖ ማለት ነው እሱን ለሚቆጣጠር አካል መገዛት አለብህ ማለት ለኔ ነፃነትህን እንትን ማድረግ አይመስለኝም። ምድርም በመግዛትና በመገዛዛት ቀመር ውስጥ ነው የምትሽከረከረው ምድር ራሷ ማለት ነው። የሰው ልጆች ራሱ ሰዎች በመካከላቸውም የመግዛትና የመገዛዛት በፍቃድህም ቢሆን ማለት ነው የበላይ አካል የታች ተገዢ ገዢ ምናምን የሚባል ነገር አለው። ስለዚህ አንድ ሰው ይሄ በፈጣሪ ዘንድ አንድ ሰው ነፃነት መገፋት የሚባለው ነገር ያለ ሆኖ አይታየኝም፣ የለምም ራሱ። ምክንያቱም ተገደህ የምታደርገው ነገርም የለም። መልካም ፍቃድ እስካለ በመልካም ፍቃድህ የምታደርገው ነገር ሁሉ በቃ ያንተ ፍቃድ ነው። ነፃነትህን ተገፋል ማለት አይደለም። አንድ ሰው በኢትዮጵያ ፓስፖርት የሆነ ሀገር ላይ ሊሄድ አይችልም፣ ሌላ ነገር ያስፈልገዋል አይደል? ስለዚህ ለዚህ ተገዢ የሆነ ሰው እኔ ለፈጣሪን ሕግ አልገዛም ማለቱ ለኔ ድንቁርና እንጂ እንትን አይደለም፣ እውቀት አይደለም፣ ብልጠትም አይደለም፣ ድድብና እንጂ። አንድ ሰው ለሆዱ ተገዢ የሆነ ሰው ለፈጣሪ አልገዛም፣ ሆድን ለፈጠረውን አምላክ ደግሞ አልገዛም ማለት እኔ እንትን ሆኖ አይታየኝም። ሁሉም ሰው ለሆዱ ተገዢ ነው። ሆድን ለሰጠ አምላክ ደግሞ ወይም ሆድህን የሚመረምር አምላክ ደግሞ አልገዛም ብሎ ማለት ይሄ እኔ ነፃነት ነው መብት ነው ብዬ አልለውም፣ አይመስለኝም። ራሱ በፍጹም የማይገናኝ ነገር ነው። አንዳንዴ ምንድን ነው የምታደርገው? አይምሮህን በሚያስበው ልክ ነው ፍልስፍና ነው ውስጥ መግባት ያለብህ እንጂ ዝም ብለህ ተንጣረህ እንትን ለማድረግ አንድ ባሪያ ሆነህ እየኖርክ የሰው ባሪያ ለዛው ማለት ነው። ከሰው ባርነት ራስህን ነፃ ሳታወጣ ነፍሴን ማንነቴን ለፈጣሪ ባሪያነትን ዝግጁ መሆን የለባትም መገዛት የለባትም ብሎ ማለት ትክክል አይደለም። አቅም ካለ ከሰው ባሪያነት ከሰው መገዛት ከሰው ልጆችን ሕግ ራስን ማላቀቅ እስካልቻልክ በጣም ከባድ ነው፣ በጣም ከባድ ነው። ስለዚህ አላውቅም ከየት እንዳመጣኸው ይሄ ርዕስ አለ፣ ሐሳቡ አለ ብታወራበት። ግን የሚገርም ነገር ሬነር በጣም ሰፊ ነው። ሃይማኖት ባርነት ነው የሚባለው ነገር ማለት ነውና ባርነት የሚሆንበት ቦታ አለ፣ ራሱ አለ ቦታ አለ፣ የራሱ የሆነ ቦታ አለው፣ የራሱ የሆነ ምክንያት አለው። ግን ሰፋ አድርገህ ስታየው ደግሞ በጣም የሚያምር የሚማርክም እንትን አለው፣ ደስ የሚል ነገር አለውና ሰፊ ነው። ልክ ነው። አሁን እኮ እሱ ነው አሁን ተፈጥሯዊ ነገር ሰው ላይ ሲፈጠር ራሱ አማኝ ነው፣ የሆነ ነገር ይፈልጋል። በነገራችን ላይ እምነትና ሃይማኖት ደግሞ የሚገናኝ ነገር ነው። ለምሳሌ ሁሉም ነገር ወደሆነ ነገር አይም። ለምሳሌ እኔ እንደውም ምንም አምላክ የሚባል ነገር ባላቅ እንኳን የሆነ እኔን ያመጣ ነገር እንዳለ ብዬ አስባለሁ። እና ከዛ በኋላ ደግሞ የማመልከው ነገር የሆነ ጊዜ ላይ ላይክ በራሴ ሀሳብ እንኳን ቢሆን የሆነ ነገር አመጣለታለሁ። ነገር ግን መመሪያ እስከመጣ ድረስ ከኔ አይምሮ በላይ የሆነ መመሪያ እስከመጣልኝ ድረስ እኔ ልመልስለት ወይም ደግሞ ዝግ ብዬ ልገዛለት የሚችሉ አይነት መመሪያ እስከመጣ ድረስ ያ እንትን ነው ምንድነው እያስፈራራኝ ነው ብዬ አይደለም የማስበው። በቃ እንደውም ላይክ እኔ እስልምና ነው የወደድኩበት አንዱ ናቹራል ዲስፖዚሽን የሚባለው ነገር ተፈጥሯዊ ነገር ነው። አንተ የምታገኘው ነገር የሆነ ፕሮሰስ ሄደ ምናምን አይደለም፣ በሆነ መንገድ ተሽሎግልታ አይደለም። ጀስት ሰሚት ታደርጋለህ። ከዛ ደግሞ የምትገኝበት ምንነትና ማንነት በዛ እንትን ላይክ አንድ ሰው ተወለው ሙስሊም ነው ካለ በቃ አለቀ። ግዴታ የሆነ ነገር ፕሮሰስ መሄድ የለብኝም፣ የሆነ ነገር ባሪያ መሆን የለብኝም። ይሄን ማወራው ላይክ ሙስሊም ለመስበክ ብቻ ሳይሆን ሰዎች የሚሄዱበት መንገድ ሃይማኖት እንዲናይ ለማድረግ ሃይማኖት ልክ አይደለም ለማለት የሚሄዱበት መንገድ አንደኛ ከተፈጥሮ ራሱ የወጣ ነው። ቅድም እንዳልኩ እንትን ፍልስፍናም ስታነብ ገደብ ሊኖረው ይገባል።
የአንድ ሰው ሀሳብ ብቻ ተገዢ መሆን የለብህም። ሁሉንም ነገር ጭኖብን አዝሮ እስኪደፋ ድረስ እስክትመረቅን ድረስ ማንበብ ራሱ የለብህም። ሁሉንም ከወሰድክማ ትሞታለህ። ፍልስፍናም ይጠቅማል፣ ሃይማኖት ደግሞ እውነት አለው ብዬ አስባለሁ እኔ። ጫና እንዳለው ማለት ነው፣ ሸክም እንዳለው ማለት ነው። ካላነበብክ ድረስ እውነታውን መጽሐፉን ከፍተህ እስካልገለጥክ ድረስ ሸክም ነው የሚሆንብህ፣ ጫና ነው የሚሆንብህ። ላይክ የሚያስተምረውን ነገር ይሆናል አይደል? ዝም ብለህ መመራት ነው። ስህተት እንኳን ከሆነ አትወጣም ከዛ ጫና ውስጥ እና ለሁሉም እንትን አለው ልክ አለው። ግን ብቻዬን ነው ሀሳቤ። ብዙ አወራሁ፣ ይቅርታ። ችግር የለውም። ምርጥ ሀሳብ ነው። ሰው አስመሳይ ስለሆነ ግድ የለም። ፍቅር በሚል እንትን ውስጥ ለሰው ለሰው በፍቃዱ ባሪያ እንዲሆን የምትፈቅድ ዓለምን ላኖረ ለፈጠረ አምላክ ደግሞ ባሪያ መሆን የለበትም የሰው ልጅ ብሎ ማለት ለኔ ጤናማ አይመስለኝም። ብቻ ሰፊ ነው። ማሂ ሰላም፣ እንዴት ናችሁ? ባቢ እንዴት ነህ? ሰላም ነው ወይ? አለሁ፣ ሰላም ነኝ። እንዴት ናችሁ? አሉ የኔ ፍቅር፣ እንዴት ነሽ? ሁላችሁንም ሰላም ናቸው። ዝም ብለሽ እኔ ጋር ነው መመላለስ ያለብሽ። ደህና ነሽ? ደህና ነኝ አለ፣ እግዚአብሔር ይመስገን። እየተመቸሽ ነው? እግዚአብሔር ይመስገን አትበይ። እግዚአብሔር የሚባል አምላክ የለም። ማይ ጋድ እንዴ! ለምንድን ነው የማልለው? እግዚአብሔርን በጣም ነው የምወደው። እኔን እያመሰገንሽ ነው? ኧረ ስራ ይፍረስ። ኧረ ባቢቶን ሲላሞኛል፣ በእናትህ ተወኝ። አይዞሽ መሳቅ አልችልም። እኔ ምን ይበለኝ? እኔ ልሰቃይልሽ። ወይስ ሰላም ብያለሁኝ። እንዴት ነሽ? ሰላም ብለን አዲስ ነገር አለ? ሰድበውሻል? አሁን እንደዚህ እያለ ነው የምንጠይቀው። ተሰድበሻል እያለ ሲሳደቡ ትላንት አልነበርኩም መሰለኝ፣ አላየኋቸውም። ያው እኔን እኮ ብሎክ አድርገውኛል። ባቢ ሪከርድ እኮ ነው የሚያዩት፣ ሪከርድ ያሉ እነሱም ደግሞ እኔን ይልኩልኛል። እኔ ብሎክ ነኝ። አሁን ብሎክያቸዋለሁኝ። በጣም በዙት ምናምንና እዛ እየወደድኳቸው እያከበርኳቸው በቃ ብሎክ አረኳቸው። እንግዲህ በሚያሳዝን ሁኔታ ምን ይደረጋል? እኔ ማሂ ደግሞ በክብር ያልደራደርም። በቃ ከዛ ያው ያሙኝና ሪከርድ አድርገው ይልኩልኛል። ያው እሱን አይቼ ፈታ ብዬ በቃ ዘና ልባታለሁ ማለት ነው። አይ ጥሩ ነገር ነው። አይሻልም? እንደዛ ይሻላል። አሪፍ ነው። እንደዛ ነው የማደርገው። ስለ ነብዩ ኢየሱስ ያለሽን አመለካከት ሴቱ ጋር ደረሰ? አንተ ነብይ ነው ስትላቸው የሰደብክ ነው እንደ የሚመስላቸው። ጌታን ሰደብሽ እኮ ነው ይሉኝ። እንዴ መጽሐፍ እኮ ነብይ ይላል። ህዝቤ ሞኝ ሆኗል እንዴ? ቆይ ጌታ ምስክሬን ያልገባኝ ነገር ነብይ እኮ ነው ያልኩት እንጂ እኔ ከክብሩ ምንም ያወረድኩበት ነገር የለም። ምክንያቱም ላወርድም አልችልም፣ የሚገባኝም አይደለሁም፣ አላወርድም። ምክንያቱም የሚገባውን ክብር ሰጣለሁ። ልክ ድሮ ማርያምን ክዳችኋል፣ ማርያምን አንቋሸሻችሁ ልክ እንደሚባል ልክ አሁን ደግሞ ስለ ኢየሱስ ነብይነት ስትናገር እንደዛ ሰድባለች ይሉሃል። ቃል በቃል ሰድበዋለች። ትላንትና ራስ እየሉት ነበር የሆነ ቦታ መሰለኝ እንግዲህ ከተሰምቻለሁ። ሰድባለች እና ሰድበዋለች፣ የተገረዘ ብላለች። እንዴ እኔ ምን ላድርግ? መጽሐፉን ያለው እንዴ ሰድባለች፣ ሽንት ቤት ይገባል ምናምን። ትላንትና ደግሞ ይሄን በደንብ ነበረ ቤት የተወራውና እንደዚህ ብላለች። ሲሰደብ ቁጭ ብላም ሰምታለችም ተናግራለችም አሉ። ግን መጽሐፉ ከለው ውጪ እኔ የተናገርኩት አንድ ኤቪደንስ ወይም ማስረጃ የሚሆናቸው ነገር የለም። መጽሐፉ ላይ ግን የተቀመጠውን ቀበላለሁ። በእርግጥ እውነታቸውን ያልፈርድበትም። በፊትና ሽራፍ ኢየሱስ ክርስቶስ ተገርዟል ሲሉኝ እንዴት እንደምጮህ እንዴት እንደማብድ እኔ የነበረው ማውቀው እውነት ነው። ያ ስሜት ነው እየተሰማች ያለው። እንዴት እንደዚህ ትያለሽ? ከሳላ ጋር መጽሐፍን እያወቅሽ ነው?
አዎ እንደዛ ማለት አልቀበልም በቃ። ከዛ እነሱ ደግሞ ያቺው የተቆረጠችዋን ታመልኪያታለሽ ይሉኛል። ተንኮላቸው እሷ ሴት ናት ብሎ ይጠይቁኛል። በጣም እንትን ነበሩና አሁንም ይሄ ነገር ያናድዳቸዋል። አይ ቲንክ አላወቁትም መሰለኝ፣ ሰው መሆኑን ረስተውታል መሰለኝ። ከኔ ይልቅ ያ ባለፈው የበጠበጠውን ፓስተር እሱን ነበር መጠየቅ ያለባቸው፣ መጠየቅ ከሆነ እና እንደዛ ነው እልሃለሁ። ፍቅረኛዬ አንተ ሰላም ነህ? እኔ ደህና ነኝ። እንግዲህ እኔ እንዳየሽኝ ነው እንዳስቀመጥሽኝ፣ ምንም የሚቀየር ነገር የለም። በቃ እንደው እኔ ከአሁን በፊት የኢየሱስ ክርስቶስ ማዕርጓን ሰጥቼው አላውቅም እና በመጽሐፉ መሰረት ደግሞ ብርቱ ስለነበረው ነብይ ኢየሱስ ስለሚል እኔ ምንም ላደርግ አልችልም። በቃ ካሁን በኋላ ኢየሱስ ስሙ ሲነሳ ነብይ ኢየሱስ እየተባለ ነው መነሳት ያለበት እና እንትን እንዳትሉት ማዕርጓን ማንንም ሰው እንትን እንዳያደርግበት። በቃ እንደዛ ነው ማለት ያለብን። ስድብ አይደለም። መጽሐፉ የሚለውን ሁሉ እንጠቀምበታለን። እኔ ምንም ላደርግ አልችልም። ሀረግ አቤት፣ እንዴት ነሽ? ይመስገን ደህና ነኝ። ማን ይመስገን እናቴዋ? አምላኬ። የትኛው አምላክ? የማመልከው ነው እኮ። የትኛውን ታመልኪያለሽ? እኔ የማመልከው የፈጠረኝን። አፌ ቁርጥ ይበልልሽ። የፈጠረኝን ትክክለኛ። በቃ እንደዚህ ነው። የፈጠረኝም አምላክ ነው የማመልከው። ትክክል። ደህና ነሽ ግን? ደህና ነኝ። አሁን ማን ነው የፈጠረሽ ብዬ ብልሽ ብዙ ነገር አለ፣ ብዙ ችግር ይፈጠራል። ግን የፈጠረኝን አምላክ ካልሽ ደግሞ መጽሐፍ ቅዱስን ታውቂዋለሽ? በመጽሐፍ ቅዱስ ላይ ኢንተረስት የለኝም ብዙ። እና ምን ጠይቀሽ ምን ትመልሻለሽ? እኔ በራሴ ውስጥ የተሰማኝን እመልሳለሁ። ጥሩ። የፈጠረሽ ማን ነው? ስሙን አላውቀውም፣ ግን ፈጣሪ እንዳለው ውስጥ ይሰማኛል። ራሱ መጥቶ ስላልተገለጠልኝ ድረስ ፊል ስላላደረኩኝ ድረስ ከሰዎች በአንዳንድ እምነት እግዚአብሔር ይባላል፣ በአንዳንድ እምነት ኢየሱስ ይባላል ምናምን አም ኖት ሹር አባዛት። ግን ፊልም አድርገው አንድ አምላክ አለኝ። እኔ ቆንኩት በስጋና በደም ብቻ አይደለም፣ ከስጋ ከነፍስ መንፈስ አለኝ። ሰው ያ መንፈስ የኔ አምላክ ነው ብዬ ነው የማምነው። እኔ ኮረንት ልጨብጥ ወይስ በገመድ ተሰቅዬ ራሴን ሲጥ ላድርግ ወይስ ልፈጥፈጥ? እኔ ምንድነው የማደርገው? በቃ ድንቅ የሆነ ትውልድ እየተፈጠረ ነው በእውነት። በቃ እንደዚህ ነው። አመለካከት ማለት ይሄ ነው። አስተሳሰብ ማለት ይሄ ነው። የፈጣሪን ትርጉም የተረዳ ትውልድ ይሄ ነው። እኔ የፈጠረኝ አምላክ ነው የማመልከው። ፈጣሪ ተብሎ ከተባለ በቃ ስለፈጠረኝ አምላክ ነው የማወራው። ምን ነበርሽ እንደው ወላጆችሽ ምንድናቸው? እኔ ጎጃም ነው ተወልጄ ያደኩት። የክፍለ ሀገር ልጅ ነኝ። ኦርቶዶክስ ነኝ። ግን በፊትም አክራሪ አልነበርኩኝም። ቤተሰቦችም ኦርቶዶክስ ስለሆኑ ኦርቶዶክስ ሆንኩኝ እንጂ በመጽሐፍ ቅዱስ ምናምን እውቀት የላቸውም። ሰው መጣው ወደ ውጭ ስመጣ ኢንተርኔት ተጠቃሚ ነኝ ምናምን ነገር። ከዛ ያንኛው ሙስሊሙንም ያንንም ማየት ጀመርኩኝ ማለት ነው። ሶ አምላክን ከውጭ መፈለግ ሳይሆን ከውስጥ ራሴ መመራመር። ምክንያቱም ምንም አይነት ፕሩፍ አላገኘውም። ይሄ ነው ፈጣሪሽ ምናምን ነገር የሚለው ምንም አይነት ፕሩፍ አላገኘውም። በምን የቱ ጋር ከየትኛውም እምነት በደንብ አይተሽዋል? ሁሉን መጽሐፍ ቁርአንን ለማንበብ ባይብልን ለማንበብ ሁሉም ተረት ተረት ነው የሚመስለኝ በቃ። ምክንያቱም ምንም አይነት ፕሩፍ የለኝም ለዛ ነገር። ይልቁንስ ራሴ ጸጥ ብዬ እግዚአብሔር ፈጣሪ በውስጥ ያለ ሰው ያንን ማዳመጥ ራሱ እንዲገለጥልኝ የሆነ ኃይል አለ ያቆመኝ ራሱ እንዲገለጥልኝ። ስሙን በአንዳንድ እምነቶች እግዚአብሔር ኢየሱስ ምናምን ይሉታል። ግን አምኖሹር ለዛ ነገር አምኖሹር ከቄሶችን መስማት አልችልም፣ ከንትኖች መስማት አልችልም። እነሱ ከየት አመጡት? በምን እርግጠኛ ሆኑ? ስለዚህ ኦኬ እንግዲህ አሁን እግሬን ልስቀል። ምንም ማድረግ ስለማልችል ቁጭ ብዬ ነበረ። ዝም ብዬ እግሬን ሰቅዬ ነው አንዱ ላይ ማወራሽ አንቺ እንደዚህ ማለት ነውና፣ ሀረግዬ በምን እንዲገለጥልሽ ነው የፈለግሽው? ፈጣሪ እንደው ላንቺ በምን እንዲገለጥልሽ?
በቃ የሆነ እንዲገለጥልኝ በቃ እኔ ነኝ አምላክ በቃ እኔ ነኝ አምላክሽ ብሎ በምንም ይሁን በቃ ይሆናል አይደል? የሆነ መንፈስ አለ። መንፈስ ደግሞ ይገለጣል። ባይገለጥም ኢትሶኬ ማመኔ ብቻ በቂ ነው። የሆነ አምላክ አለ የፈጠረኝ። ስሙንም ማወቅ አይጠበቅብኝም። ምክንያቱም ይሆናል ለምሳሌ የሆነ መንፈስ መጥቶ ስሜ ከሌ ነው ቢለኝ ላላምን ስለምችል፣ ግን እኔ ምንድነው አሁን ፋይቴ ምንድነው ብዙ የተጻፉ መጽሐፎች ስለ ልቦለድ ነው የሚመስሉኝ። በቃ መብቴ ነው አለማመን። ግን እኔ ፈጣሪ አለ፣ ሰውን አልጎዳም፣ ሰው በሰውነቱ አከብራለሁ። ሁሉም ሰው እኩል ነው። ሁሉንም የፈጠረ ፈጣሪ አንድ ነው። ግማሹ ጴንጤ፣ ግማሹ ሙስሊም፣ ግማሹ ካቶሊክ ምናምን ሊሆን ይችላል። ያ ልክ እንደ ግሩፕ ነው መስሎ የሚታየኝ። በሆነ ጊዜ ሰዎቹ ይሰባሰባሉ። የሆነ ፈጣሪ ያለ ስሙን እንደዚህ እንበለው፣ ለሰዎች ደግሞ እንደዚህ ብለን መጽሐፍ ጽፈን እናስረዳቸው ይላሉ። ሰዎች አያነቡም፣ ያንን መመሪያ ይከተላሉ። ይሄ እምነት ይሄ ብለን እንሰይመው ምናምን ነገር ይላሉ። ከዛ እኔ ደግሞ ከነሱ ጋር መደመር አልፈልግም። መብቴ ነው የራሴን መመራመር። መብትሽ ስለሆነ መብትሽን ተጠቅመሽ እየተመራመርሽ ነው። ግን መብትሽ የቱ ጋር ነው የሚቆመው? አምላክ አለ ካልሽ መመለክ አለበት። መመለክ ካለበት ደግሞ ስርዓት አምልኮ የሚባል ነገር አለ። ያ ስርዓት አምልኮ የትኛው ነው የቱ ጋር ያለው ተብሎ ደግሞ መፈተሽ አለበት። አሁን ምንድን ነው ፈጣሪ አሁን ካለሽበት በላይ ለአንቺ ሌላ መገለጥ ሊሰጥሽ አይችልም። ልክ ሊገለጥልኝ ለእኔ መገለጥ አለበት ብለሽ ስታወሪ ልክ እንደ ኢየሱስ ክርስቶስ የሆነ ቦታ ላይ ፀጉሩን እያበጠረ እየፈለግሽ ከሆነ ሊሆን አይችልም። መገለጥ ማለት ፈጣሪ እኔን የፈጠረ አምላክ ነው ሊሆን የሚችለው ብለሽ ማለት ብቻ ነው መገለጥ ማለት። ከዚህ ያለፈ መገለጥ የለም እኮ። ከዚህ ያለፈ መገለጥ የለም። አዳምጪኝ። ከዚህ ያለፈ መገለጥ እየፈለግሽ ከሆነ እንትን ነብይ መሆን አለብኝ እያልሽ ነው። ገባሽ? ተአምርን ማሳየት አለብሽ። ከፈጣሪ ጋር መነጋገር አለብሽ። በመላእክት በኩል ፈጣሪ ጋር መነጋገር አለብሽ። የተለየ ሰው መሆን አለብሽ። ሌላ ነገር ነው። ገባሽ? ለአንቺ ግን እንደተራ ሰው ግን ከዚህ በላይ መገለጥ ያለ አይመስለኝም። ግን አምላክ የሚባል አምልኮ የሚገባውን አምላክ አለ ብለሽ ካመንሽ ግን የአምልኮ ስርዓት ደግሞ የትኛው የአምልኮ ስርዓት ነው? የቱ ጋር ያለው የአምልኮ ስርዓት ነው? እንዴት ያለ የአምልኮ ስርዓት ነው? አምልኮ ምን ማለት ነው? መለኮት የሚባለው ራሱ ፈጣሪ የሚባለው ሃይማኖቶች የሚባሉ ሃይማኖት በጣም ሰፊ ነው። ገባሽ? ዓለም ላይ ያለ ሃይማኖት ሁሉ በአንድ እንትን ውስጥ አስገብተሽ ካየሻቸው በጣም ስህተት ነው። ገባሽ? ሁሉም ትክክል ነው ከተባለ ስህተት ነው። ገብቶሻል? ስህተት ነው። ግን መለኮታዊ እንትን መገለጥ ያለበት እንትን አለ። አሁን ለምሳሌ አሁን በነብያቶች ታምኛለሽ? እኔ በነብያቶች ምናምን ነገር አላምንም። በነብያቶች አታምኝም? በነብያቶች አላምንም። እኔ ውስጥ መንፈስ ቅዱስ አለ፣ በዛ ነው ማምነው። በቃ አንቺ ውስጥ መንፈስ ቅዱስ ምንድነው? መንፈስ ቅዱስ ምን ይሰራል አንቺ ውስጥ? መንፈስ ቅዱስ ያለ መንፈስ ቅዱስ መኖር መንቀሳቀስ አልችልም። እሱ ኃይሌ ነው፣ ሁሉ ነገሬ ነው፣ አመልከዋለሁ። አይደለም አንቺ ውስጥ ያለው መንፈስ ቅዱስ ምንድነው? ምን ማለት ነው መንፈስ ቅዱስ ራሱ? መንፈስ ቅዱስ ማለት ህይወት ነው። ህይወት ያቆመኝ እኔ እንደምረዳው ማለት ነው። እንደኔ መረዳት አይደለም። ያለ መንፈስ ቅዱስ አልንቀሳቀስም። መንፈስ ቅዱስ ራሱ ምን ማለት ነው? እኔ የሚመስለኝ እስትንፋሴ ነው። እስትንፋሽ እንጂ መንፈስ ቅዱስ አይደለም። አይገናኝም እኮ እስትንፋስሽ። አይ ያለሱ አልንቀሳቀስም። ታዲያ ራስሽ ነው እያመለክሽ ያለሽው? የፈጠረሽ ራስሽ ነው ማለት ነው። እኔ ማምነው ነፍስ፣ ስጋ፣ መንፈስ አለ ብዬ ነው ማምነው ማለት ነው እኮ። ያ መንፈስ ስጋሽን የሚንቀሳቀስበት ነገር እንጂ እሱ ያ መንፈስ ነው ምንድነው የፈጠረኝ እኔን ብለሽ የምታስቢ ከሆነ ስህተት ነው አይደል? ያ መንፈስ የሰጠሽ አምላክ እንዳለ ታምኛለሽ? አምናለሁ እኮ። ያ አምላክና ያ መንፈስን የሰጠሽ አምላክና መንፈስ ቅዱስ ልዩነታቸው ምንድነው ነው? እኔ እንደኔ ፐርስፔክቲቭ በቃ ራሱ መንፈስ ቅዱስ አምላክ ነው ብዬ ነው ማምነው። አካል የለውም። መንፈስ አምላክ ፈጣሪ ብዬ የምለው አካል አለው ብዬ ይታያል ብዬ አልጠብቅም። ስለዚህ እስትንፋስሽ አምላክ ነው ፈጣሪ ነው ብለሽ ነው የምታስቢ? መንፈስ ቅዱስ አምላኬ ነው ብዬ ነው ማምነው እኮ። መንፈስ ቅዱስ ማለት እኔ ውስጥ ያለውን ነፍስ አልሽ አይደል? ነፍስ አላልኩም፣ መንፈስ ቅዱስ ነው ያልኩት። ምን ማለት ነው? እሺ ትርጉሙ አልገባኝም። መንፈስ ቅዱስ ማለት ምን ማለት ነው? መንፈስ ቅዱስ ማለት እኔ እንደኔ አመለካከት ሁሉን የፈጠረ ሚዛናዊ የሆነ
ለዘላለም የሚኖር በጣም የተቀደሰ ቅዱስ የሆነ ሁሉን እኩል በኩል አይን የሚያይ የማይሞት በአንድ ጊዜ ሁሉም ቦታ የሚገኝ ግን ከውጭ አይደለም ጠብቀው እሱም መገኘው በእኔ ልብ ነው። ፈጣሪ ማለት ነው። አዎ አንደበቴ አዎ። አንቺ ልብ ውስጥ ምን ይሰራል ፈጣሪ? መንፈስ ቅዱስ ስለሆነ ነው አይደለም። ምን ይሰራል አንቺ ልብ ውስጥ እንጂ መኖሪያውን የልብ ነው መሆን ያለበት እንጂ የት ይሰራል ታዲያ? ተፈጠረ እኮ ምን ሊሰራ ነው አንቺ ልብ ውስጥ የሚኖረው? ፈጣሪ እኮ ነው እኮ እንዴ ፈጠረኝ። የፈጠረኝ እሱ ነው። እኔ በራሴ ክሬት አልሆንኩም እኮ። የአንቺ ልብ መኖሪያ ነው የሚጠቀመው። የአንቺ ልብ ለሰውነት ደም መርጫ እንጂ የእሱ መኖሪያ አይደለም። ምን ሊሰራ ነው የአንቺ ልብ ውስጥ የሚገባው ፈጣሪ? ምን ያደርጋል? አምላክ መንፈስ ነው። መገኘውን በሰው ልብ ነው እንደኔ ያረዳድ። መንፈስ ነው ሲባል እኮ ከሌላ ነገር እንዳያያዝ እንጂ ምን አገናኘው? ምንድነው የምታወሪው? ስጋ ያለውም እኛ ስጋ አለን አይደል? ያለ ስጋ ልንንቀሳቀስ አንችልም። ያ ስጋ ደግሞ ያለ ነፍስ ሊንቀሳቀስ አይችልም። ስለዚህ አምላክ መንፈስ ነው ሲባል ምንድነው ይሄ? ምንድነው የሚባለው? ስጋ ያለውም በቃ እንደ ሰው አይደለም፣ ደካማ አይደለም፣ አይታይም፣ ዝም ብለህ እንትን የምታደርገው አይደለም ለማለት እንጂ ፈጣሪ አንቺ ልብ ውስጥ ምን ይሰራል ነው እኔ ጥያቄ። ግን ፈጣሪ አካል ቢኖረው እኮ ፈጣሪ መንፈስ ባይኖር አካል ባይኖረው እኮ እኔ ልብ አይገኝም ነበረ። ፈጣሪ መንፈስ ስለሆነ ረቂቅ ስለሆነ እሱ በፈጠረው ፍጥረት መኖሪያውን በዛ ነው የሚያደርገው። እሺ ስለሞተ ሰው አንቺ እያሰብሽ ከሆነ በቃ ሁሌም እያሰብሽ የምትወጂው በጣም የምታከብሪው ሰው አለ እንበል። ለምሳሌ በጣም የምታፈቅሪው ማለት ነው። ሞተ፣ ከነፈ፣ ሄደ፣ ተጓዘ፣ ሸኘሽው። ከዛ በኋላ መኖሪያው አንቺ ልብ ውስጥ ነው፣ እያሰብሽው ነው ማለት ፈጣሪ የሆነ ማለት ነው። ኖ እንደዛ አይደለም። ያማ ሰው ነው ሃይምሮዬ ያውቀዋል። እንዴት ሃይምሮዬ ሊቀበለው ይችላል? እንዴት ትዝታው እንጂ እሱ ሃይምሮዬ ላይ ነው እንጂ ልቤ ላይ አይቀመጥም። ትዝታው ነው እንጂ እሱ እንዴት ሲጀመር እሱ ስጋ ለባሽ ነው። ሞት አለፈ፣ አለቀ፣ የሚረሳ ነገር ነው። ገባኝ እኮ ከሞተ በኋላ ነው አምልሽ። ከሞተ በኋላ መኖሪያው እኮ አንቺ ልብ ውስጥ ነው። እኔ ልብ ምን ይሰራል? የሞተ ሰው ትዝ ስለሚለኝ ምን ትዝ ስለሚል ሰው ሁሌ ስለምትወጂው እሱንም የምታስቢው ፈጣሪ አንቺ ልብ ውስጥ ምን ይሰራል? ልብን የሰጠሽ አምላክ መኖሪያው እኔ ልብ ውስጥ ነው ካልሽ ስህተት ነው። እሺ አንተ አስረዳኝ። እንዴት ነው? እኔ እኮ ነው የተረዳኝ። እንዴት ላስረዳሽ? እኔ መንፈስ ቅዱስ የሚባለው ነገር እንዴት እንደሆነ አገብቶኝ አያውቅም ራሱ። የሁላችን አስተሳሰብ አንድ አይደለም። እኔ ጠየከኝ አንድም አይደለም ግን እኮ የምትከተይው የገባሽን መሆን አለበት። የገባሽ ደግሞ ለሰዎችን ማስረዳት የማትችይ ከሆነ ገብቶሻል ማለት አይቻልም አይደል? ቢያንስ እንኳን ትንሽ ጫፉ ለሰዎች ማስረዳት የሚችለው ባይዘወይ የተረዳኸውን እነሱ ይረዳሉ ብለህ ጌስ ባረከው ልክ ነው የምታስረዳቸው እንጂ አሁን ለምሳሌ እኔ ያለኝን መረዳት ለሁሉም ሰው እንደዚህ እኮ እንደዚህ ነው ብዬ ማስገደር ነው የሚሆነው። ምክንያቱም የነሱ አስረጅ ሳታስገድጂ አስረጂና የሆነ ጫፉን አስይዝና ምንም እንትን የሚጨበጥ እኮ ነገር እኮ የለም። ዝም ብለሽ እያወራሽ አሁን ምንድነው መረዳት አለ? እስኪ እኔ እንደምረዳው አድርገሽ አስረጂኝ። አንተ እንደምትረዳው አድርጌ ለምሳሌ ስለ ፈጣሪ ነው እያወራን ያለ ነው። ለምሳሌ አሁን የመጣውበት ያለፈው እምነት ምንድነው? እንትን ስል ከሌላ ስል በሰው እጅ የተቀረጠ ስል ከመርካቶ ወይ ከሆነ ቦታ ይመጣል። ከዛ አቧራው እንደዚህ እርግፍ ይደረጋል ምናምን ነገር ግድግዳ ላይ ይሰቀላል። እንደዛ ሲሰግዱ ነው ያየው ቤተክርስቲያን ምናምን ነገር በዛ አስተሳሰብ ቆየው። ቆየውና ከዛ ደግሞ እንዴት የኔን አምላክ ሰው ስለ እንዴት ሊሰጠኝ ይችላል ምናምን ነገር ደግሞ የሆነ ጊዜ ደግሞ የሆነች ጓደኛ ስጦታ ይዛልኝ መጣች። የማርያምን ስዕል አምላክን ሰው የኔን አምላክ ሰው እንደ ስጦታ መስጠት ይችላል እንዴ ምናምን የሚሉ ነገር ውዝጋቤ እንትን አለብኝ ማለት ነው። ተወዛገብኩኝ። ስለዚህ ይሄ ስዕል የተሳለ በሰው እጅ ነው። ስለዚህ ይሄ ስዕል እኮ ወረቀት ነው። ስለዚህ ሰው ሊሚትድ ነው ምናምን ነገር የሆነ ቦታ አለ። እዛ ስል ስደርስ ብቻ ነው የምሰግደው። እዛ አካባቢ ብቻ ነው የሱ መገኘት ያለው። ከዛ ዞር ስትል የሱ መገኘት የለው ምናምን የሚል ከዛ አስተሳሰብ ምናምን ነገር መጣው። ከዛ ፈጣሪን ከውጭ የኔን ፈጣሪ ሰው ስሎ ሊሰጠኝ አይችልም። ሰው ቀርጦ ሊችለኝ አይችልም። ፈጣሪ መንፈስ ነው። የሆነ ቦታ እንደ ሰው አይቀመጥም። እንኳን አይደለም በእንጨት በወርቅ የተለበጠ ቤተክርስቲያን ራሱ ሊቀመጥ አይችልም። ስለዚህ ፈጣሪ መንፈስ ነው። መገኘውም ልቤ ነው። ስለዚህ እሱን ማዳመጥ አለብኝ። ምን ይሰራል ልብሽ ውስጥ? ፈጣሪ መገኛው ልቤ ውስጥ ነው የሚባለው ይሄ ተረትና ትርክት ነው። የሚገርምሽ ነገር ክርስትናን ተውሽውና ከክርስትና ደግሞ አንድ ነገር መርጠሽ ወጣሽ። መንፈስ ቅዱስ የሚባለው ምን ማለት እንደሆነ እኔ እንኳን ገብቶኝ አያውቅም። ስኖርም ከወጣው በኋላም ገብቶኝ የማያውቀው መንፈስ ቅዱስ የሚባለው ነገር እኔ ገብቶኝ አያውቅም። ኒው ኤጅ ሙቭመንት አይመስለኝም። እንደዛም ቢሆን የተሻለ ነው በነገራችን ላይ
ይሄ ኒው ኤጅ ሙቭመንት የተሻለ ትውልድ ነው። ሌላ ቦታ አሁን ለምሳሌ አሁን ሙስሊም ላይ ስትሄድ ምናምን መንፈስ ቅዱስ የለም። ኦርቶዶክስ ላይ ምናምን ነገር ስትል የመንፈስ ቅዱስ ምልልስ የለም። መንፈሳዊ የመሆኑ ምናምን ነገር ፈጣሪን ማዳመጥ መንፈስ ቅዱስ ውስጥ ያለ ፈጣሪን ላዳምጠው ምናምን ነገር የሚል ነገር የለም። ቆይ አንዴ አሽራፍ ቆይ ቀጥይ። ስለዚህ አንድ እዛ እምነት የማልቆይበት ቤት ወደ ሙስሊም ወደ ኦርቶዶክስ ከዛ የወጣሁበት ዋናው ምክንያት ምንድነው? በመንፈስ ቅዱስ መመላለስ የለም። እኔ ከመንፈስ ቅዱስ የሚለየኝ መች ገባሽና ነው? ሰልመሽ ነበር እንዴ? መስለም አይጠበቅብኝ። ምን ማለት የማልቆይበት እኮ ነው ያልሽው? ኖ ማለቴ ለምሳሌ ኦርቶዶክስ እምነት ላይ መንፈስ ቅዱስ የለም። መንፈስ ቅዱስማ አለ የለም ብለሽ ልትይ አትችይም። ግድ የለሽም አለ አለ። አይ እንደተረዳሽው እኮ አይደለም። መንፈስ ቅዱስ አንቺ ልብ ውስጥ ምን ይሰራል? ያ መንፈስ ቅዱስ ፈጣሪ ነው ብለሽ የምትይ ከሆነ አንቺ ልብ ውስጥ ምን ይሰራል ፈጣሪ? አንዴ መንፈስ ቅዱስ ራሱ ፈጣሪ ነው ብዬ ነው ማምነው። ፈጣሪ ነው መንፈስ ቅዱስ እንዴ ወይ መንፈስ ቅዱስ በይን ወይ ፈጣሪ በይን። ቀድም እኮ መንፈስ ቅዱስ ማለት እኔ ውስጥ ያለውን ነገር ነፍስ ነው መንፈስ ነው ስትይ ነበረ። መንፈስ ነው ቅዱስ ይሆናል መንፈስ። አዎ ስለ ፈጣሪ ነው እያወራሽ ያለሽው አይደል? የፈጠረኝ ፈጣሪ የሚለው ሳይሆን በቃ የፈጠረሽ ከሆነ ፈጣሪ በያ መንፈስ ቅዱስ ምናምን የሚባለውን ትርክት ተይውና ፈጣሪ በይ። ምን አመጣው መንፈስ ቅዱስ የሚል? የፈጠረሽ ማለት ነው። የፈጠረሽ ማለት ነው። አካል አለው? አካል የለውም። አካል ማለት አካል ስትይ አካል ማለት ምን ማለት? አካል ምን ማለት ነው? ፊዚካል ታየዋለህ ባይነህ የፈጣሪን አንተ ታየዋለህ ባይነህ መታየት ካስፈለገ ሊታይ ይችላል። ማስረጃ ሊታይ ምን ማስረጃ? እርግጠኛ ሆነ እኔ እኮ አይታይም ብዬ ምን እርግጠኛ ሆኜ ነው እንትን እምልሽ? መታየት ካስፈለገ ሊታይ ይችላል። መወዛገብ አይደለም። ፈጣሪ መታየት ከፈለገ አካልን የሚሰጥ ፈጣሪ አካል ሊኖረው አይችልም ሊሆን አይችልም ተብሎ አይባልም። አካልን መታይ ካስፈለገ ሊታይ ይችላል። ቀላል እኮ ነው። አካል እምልሽ እኔ አካል ፈጣሪ መታየት መገለጥ ከፈለገ ሊገለጥ ይችላል። በምን ከተባለ ግን የኔ አእምሮ የኔ አእምሮ እዛ ጋር አይደርስማ። የኔ አእምሮ እኔ ውስን የሆነ አእምሮዬ ሊሚት ያለው እንትን ነው። ገባሽ? የተሰጠኝ አእምሮዬ ገደብ አለው። እዛ ጋር ሊደርስ አይችልም። ፈጣሪን ሊገለጥ የሚችለው ብዬ የፈጣሪን የመገለጥ እንትኑ አካሉን ልገልጽልሽ አልችልም። አይገለጥም ብለሽ ግን ልትይ አትችይም። ኦኬ ባንተ አስተሳሰብ እንደዛ ከሆነ በእኔም አስተሳሰብ እኔም ሊሚት ነኝ። ኦፍ ኮርስ እኔም ሊሚት ነኝ እኮ በቃ አይ ሊሚት ከሆነ እንትን ገደብ ካለው አይምሮሽ እኮ ፈጣሪ እንዴት ሊገለጥ ይችላል ብለሽ ማሰብ የለብሽማ። ሲገለጥ ምን አይነት አካል ሊኖረው ይችላል ብለሽ ቁጭ ብለሽ እያሰብሽ ከሆነ አይምሮሽ ውስጥ የሚመጣው ፀጉሩ አፍሮ የሆነ ወይም ፀጉሩን የሚያበጥር ሰው ነው የሚመጣው አንቺ አይምሮ ውስጥ፣ ወይም ክንፍ ያለው ምናምን ነገር ነው የሚመጣው አይምሮሽን። የሰው ልጅ አይምሮ ከዚያ አያልፍም። እንደዛ ባምንማ ማለት ነው። እንደዛ ባምንማ በባይብል አምን ነበረ፣ በስላቶች አምን ነበረ። እንደዛ እኮ እሱ ስለማታምኝ እኮ ነው እዛ ጋር ያልሄድሽው እኮ ያልተቀበልሽው እኮ። አይምሮሽን ስታስቢው የፈጣሪ መገለጥ ምን ሊመስል ይችላል አልሽና ክንፍ ያለው ምናምን በቃ እንደዚህ የሚያበራ በቃ ፀጉሩ የሚያምር ምናምን ነገር አይምሮሽን እንትን አለብሽ። ገብቶሻል? ከዛ ከበደሽ መቀበሉ። ከዛ አይ እንደዛ የሚባል ነገር ያልሽ የለም አልሽ። እኔ ግን ፈጣሪ መገለጥ ከፈለገ ሊገለጥ ይችላል። እንዴት በምን ሊገለጥ ይችላል? ምን ሊመስል ይችላል የሚለው ግን የኔ አይምሮ እንትን ሊያደርገው አይችልም። ሊገምቱ አይችልም ማለት ነው። አይችልም። በትክክል እኔም እንደዛ ነው ማምነው። ሊገምቱ አይችልም እኮ እንደዛ ካመንሽ እኮ በቃ እኔ ጋር ነው እንትን ማለት ያለብሽ። ታዲያ ዝም ብለሽ ይሄ የውድቅ ፍልስፍና ሳይሆን መከተል ያለብሽ ፈጣሪ መኖሪያው እኔ ልብ ውስጥ ነው፣ እኔ ልብ ውስጥ ይኖራል ምናምን። ይሄማ ምን ልዩነት አለው? በቃ ኢየሱስ ክርስቶስ ሆና በክርስትና ያለው ፈጣሪ ማህፀን ውስጥ ኖረ፣ አንቺ ጋር ያለው ፈጣሪ ደግሞ አንቺ ልብ ውስጥ ኖረ።
ምን ማለት ነው? እስቲ አንተን አስረዳኝ። ማለት እንደኔ ነው መሆን ያለብህ ስትለኝ ስለራስህ እኮ አላወቅኩም። አንተ አሁን ፈጣሪ እስለም ያለው ብለህ ነው የምታምነው? እኔ እንደዛ ብዬ ታመንኩ፣ አንተ እንደዛ ብለህ አታምነው ማለት ነው? መኖሪያው አይደለም እኔ ውስጥ እኮ የት ነው የሚኖረው? ሰማይ እንዴ? በሚኖርበት ይኖራል ፈጣሪ። መኖሪያውን አታውቅም እንዴ? እኔ ምን አሳወቀኝ? እኔ እንዴ ወይ ሰማይ በለ ወይ ምድር ወይ እንዴ? ለምን እንደዛ ላለው እኔ ኦኬ አንቺ ልብ ውስጥ ምን ይሰራል እኮ ነው የምለው። ይሄ እኮ ከሆነ ሐሳብ ማለት እኮ ነው። አንቺ ልብ ውስጥ ከሆነ መኖሪያው ከአንቺ ልብ ውጭ ፈጣሪ ከሌለ እኮ ሐሳብ ነው ማለት ነው። ፈጣሪ ማለት ሐሳብ፣ ይሄ ኢማጂን የምታደርገው እንትን የለም እሱ ማለት እንጂ ፈጣሪ የለም እያልሽ ነው በተዘዋዋሪ መንገድ። በነገርሽ ላይ አንቺ ልብ ውስጥ፣ አንቺ ሐሳብ ውስጥ፣ አንቺ አይምሮ ውስጥ ያለ ፈጣሪ መኖሪያው አንቺ አይምሮ ውስጥ፣ አንቺ ልብ ውስጥ ከሆነ ፈጣሪ የለም ማለት ነው። ይሄ የአንቺ አመለካከት ነው፣ የአንቺ ሐሳብ ነው። ገባሽ? የኔ ፈጣሪ ሐሳብ አይደለም። አይ አሁን ለምሳሌ አንተ አሁን ፈጣሪ ያለ ብለህ ታምናለህ? አዎ ፈጣሪ ያለ ብለህ ታምናለህ፣ ግን መኖሪያውን አታውቅም፣ የት እንዳለ አታውቅም። ነገርኩሽ እኮ የኔ አይምሮ የሚደርስበትን እኔ ነገር የምንም ይሁንም የምንም ስጋና ነፍስ መንፈስ አለ ብለህ ታምናለህ? ምን ማለት ነው መንፈስ ማለት? ኦ ማለት ክሊር ጀስት መንፈስ ምን ማለት ነው? እኔ ምን ማለት ነው? ስለ መንፈስ ቅዱስ ምንድነው ክሊር? አላውቅም። ምን ማለት ነው መንፈስ ቅዱስ ማለት? ኦኬ ያንተ ሰውነት ከምንና ከምን የተገነባውሽ? አንተ የኔ ሰውነት ከብዙ ነገር ነው የተገነባው፣ ከስጋ ከደም ከብዙ ነገር። ተረጋጋማ። ቆይ አንዴ ታወራለህ። እሺ ኦኬ። አሁን እዚህ ጋር እኮ ማለት ነው አሁን እዚህ ጋር የመቸናነፍ ምናምን ነገር ሳይሆን እኔ ገባው የመሸናነፍ አይደለም። ምክንያቱም አንቺ ውስጥ ፈጣሪ ብለሽ እየተከተልሽ ያለሽ አመለካከትሽን ነው። ፈጣሪ ብለሽ ፈጣሪን ጭምቅ አድርገሽ ፈጣሪ ወደ አንቺ ልብ ውስጥ ነው የከተትሽው። አንቺ ልብ ውስጥ ያለው የአንቺ ሐሳብ ነው፣ የአንቺ ፍላጎት፣ የአንቺ ምኞት ነው፣ የአንቺ መልካም ፍቃድ ነው። አንቺ ልብ ውስጥ ያለው ልብ ውስጥ ምን ይሰራል? በልቤ ነው እንደማስበው ነው በጭንቅላቴ ነው እንጂ ፍላጎትሽ በቃ አይምሮሽን የሚያስበው ነው ልብሽ ውስጥ ያለው። ልብሽ ምንድነው የሚጠቅምሽ ታዲያ? ልቤ እኮ የመንፈስ ቅዱስ ማደሪያ ነው። ምን ማለት ነው የመንፈስ ቅዱስ ማደሪያ ማለት? ምን ማለት ነው የመንፈስ ቅዱስ ማደሪያ? አንቺ ልብ ውስጥ ምን ይሰራል መንፈስ ቅዱስ? ቆይ ወንድም አሁን ጠይቅ። እኔ ግልጽ አይደለም። አንቺ ስትከንፊ ምን ይሆናል ማለት ነው? አንቺ ልብ ውስጥ ማደሪያ ያደረገው መንፈስ ቅዱስ ስትሞቺ ምን ይሆናል ማለት ነው? አብረሽ ይሞታል ወይ ሌላ ሰው ይፈልጋል? ቆይ ግደል እኮ ምን ይሆናል? ያስገቡኝና ዘላለማዊ ነው። ስጋዬ ይሞታል እኮ ነገርኩሽ እኮ ልብሽን አንቺ ስትሞቺ ምን ይሆናል እኮ ነው። ወዴት ይሄዳል መንፈስ ቅዱስ? ወደ ቦታው ነው። ወደ የትኛው ቦታው? ቦታ የለውም እሱ ማለት መንፈስ ነው። እንዴት አንታው መንፈስ ይጨበጣል እንዴ? ነፋስ ማለት እኮ ቦታ ከሌለው ቦታ እኮ አበጀሽለት እኮ። የኔ ልብ ነው ቦታው ስትይ ነበር እኮ ቅድም እኮ። እኔ ወደ ምድር ስመጣ ፈጣሪ የፈጠረኝ አምላክ ከምድር አፈር አበጀኝ አይደለ? እንደኔ ያረዳል። I'm not saying I'm perfect. Listen, እኔ እኮ ፐርፌክት ነኝ ያልኩ አይደለም፣ ግን የኔን መረዳት ነው ሼር እያደረኩ ያለሁት። እንደኔ ያረዳል ማለት ነው ከመንፈስ ቅዱስ ጋር ያለኝ ግንኙነት። እኔ ከምድር አፈር የተሰራው ነኝ፣ ከጭቃ ነኝ። ስሞትም እበሰብሳለሁ አይደለ? ስለዚህ ከጭቃ ከየት ነው ያመጣሽው ማስረጃ? ከየት አመጣሽው ማስረጃ? ይሄ እኮ ማስረጃ ለሚሆነው ማለት ስንሞት አይደለም እንደምንሆነው አንድ ሰው አይደለም። ይሄ ሃይማኖታዊ መጽሐፍትን እንትን ተጠቅመሽ እያወራሽ ከዛ በኋላ ደግሞ የራስሽን በመሃል አስገብተሽ የምትይ ከሆነ በጣም ከባድ ነው። አይቻልም። ኮታ አላረኩ መጽሐፍ ቅዱስ ኮታ አድርገሻል። ከየት አመጣሽው? ፈጣሪ ካፈራ በጀኝ ከፈጣሪ እንደዚህ ያደረግ ሃይማኖቶች ፍልስፍና ነው፣ የሰዎች አመለካከት ነው ስትይ ቆይተሽ ሃይማኖትን የሚያወራውን እንትን ማስረጃ ተጠቅመሽ ስታወሪ ደግሞ በጣም ከባድ ነው። ይሄማ አይቻልም። ከሃይማኖቶች ውጪ የሆነ የሰው ልጅ አፈጣጠር የሚናገር ሌላ መጽሐፍ አለሽ ከሃይማኖቶች ውጪ የሆነ? ኖ ሊስን ቆይ እኔ መጽሐፍ ቅዱስ ኮታ አላደረኩም። ወይ ባይብል ወይ ደግሞ ቁርአን እንደዚህ ይላል እንደዚህ ብላል ብዬ ኮታ አላደረኩም። ኢቭን ማንኛውም ሰው ከየት ተፈጠረ? ምክንያቱም አሁን ለምሳሌ አሁን አንተ ተወለድክ አይደለ? ከየት እንደተፈጠርክ ምንም የምታውቀው ነገር የለም። ግን አዘ ኢንድ ኦፍ ዘ ዴይ when you die ስትሞት ምን ታውቃለህ? ወደ አፈር ትሄዳለህ ወይ ደግሞ አንተ አልሞትኩም። ምን አገባኝ እኔ ስለሞት? እኔ ስለመፈጠር አንቺ እንዴት ነው ያወቅሽው የሰው ልጅ ከአፈር እንደተፈጠረ? የሆነ ሰው ሲሞት አይተህ አታውቅም እንዴ? በቃ አፈር ሆነ። ኧረ ተይው፣ ወደ እሱን ተይው በእናትሽ። ኧረ ተይው በእናትሽ ተይው። ወደ አፈር ይሄዳል ትላለች እንዴ? እንደዛ የሚባል ነገር የለም። ሁሉም ወደ አፈር ነው የሚሄደው እኮ እንዴ።
አህያም ሲሞት ወደ አፈር ነው የሚሄደው። ስተዩ ግድ የለሽም። አፈር ስለሆነ ነው። አፈርማ አፈር ነው። አህያም ከአፈር ነው የተፈጠረው። ቀጥለ እሺ፣ እስክትመለስ ተአምረ ማርያም ነው ማእምረ ቤተ ማርያም። ትንሽ ለመሳቅ ሞከርኩ፣ ግን ያው እቺም እንግዲህ አሁን በርዶልኛል። በየትኛው ጥርሰህ ነው? በጣም ደስ ይላል። መጀመሪያ እንዴት ነው እግዚአብሔር መኖሩን ታውቃለህ አንተ? ወይኔ ስልክ ተደውሎልብኝ ነበር። ጨረስ ለዚህ መነሻ የሚሆነን ያ ስለሆነ ማለት ወደዛ ለመሄድ ግዴታ እናወራለን። ሐረጌ አንዴ ሐረግ እግዚአብሔር ነው ያልከው? እግዚአብሔር መኖሩን ታውቃለህ? እዚህ ገስት ላይ እንኳን አለ። ቆይ አትቀልድ። ቆይ እና አልቀለድኩም። ሃይማኖተኛ ነህ አንተ? እንዴ ታዲያ ኢትዮጵያ ውስጥ እየኖርኩ እንዲሁም አልቀመጥም ማለት አልቀመጥም ማለት አልገባኝም። ኢትዮጵያ ውስጥ ሃይማኖት የሌለው እኔ እስካሁን ብዙም ሰምቼም አላውቅም። ብዙ ነፍ ነው ያለው። ስግድ የለም አንተ ስለማታውቀው ነው። ግን ሃይማኖት ምን ማለት ነው? አይ ማለት እግዚአብሔር መኖሩን እንግዲህ በሙስሊምም በፕሮቴስታንትም በኦርቶዶክስም ያውቃሉ አብዛኛው ብዬ ነው። ምን ማለት ነው እግዚአብሔር ራሱ? ይሄው አሁን ደህና መጣህልኝ አሁን። ስለዚህ መኖሩን አላውቅም እያልከኝ ነው? አላልኩም። ለምንድን ነው የራስህን እንትን የምታስቀምጠው? እግዚአብሔር ማለት ምን ማለት ነው ብዬ ስልህ አለመኖሩን ምንድን ነው የምታወራው? እግዚአብሔር ማለት ፈጣሪ ማለት ነው። እኛን የፈጠረ ማስረጃ። እግዚአብሔር ማለት ፈጣሪ ማለት ነው? አዎ። የቱ ጋር ነው ያለው? ሌባ የሚባል ሰው ሌባ የሚል ቃል ለማን ነው የምትጠቀመው? መጽሐፍ ቅዱስ ታምናለህ? ቆይ ወንድሜ፣ ሌባ የሚል ቃል ለማን ነው የምትጠቀመው? ለሰረቀው ነው። ለሰረቀ። እሺ፣ እዚህ ላይ ማስረጃ ያው ሙሉ አንብበው ማስረጃ ነው እሱ ለራሱ። እዛ ጋር ምንድን ነው የሚለው? ላንብብልህ በሙሉ አውጥቼ። ለምን ታነብልኛለህ? ምን ይላል? የመጀመሪያ እንትን ነካ አድርገው አይደለ? በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ ይላል። እሺ፣ እኔ ምንድን ነው ያልኩህ? እኔ ምንድን ነው ያልኩህ? ምን አልኩህ? እኔ እግዚአብሔር ጌታ ለመሆኑ ወይም ፈጣሪ ለመሆኑ ምን ማስረጃ አለህ አልኩህ? አይ አላልኩም። እግዚአብሔር የሚለውን ቃል ፈጣሪ ማለት ነው ወይ ነው ትርጉሙ? ትርጉሙ ቃሉ ምን ማለት ነው ነው? ማስረጃ። ቋንቋው ግዕዝ ነው። ግዕዝ ነው። እሺ፣ ምን ማለት? ማለት ጌታ ማለት ነው። ኢየሱስ የምንለው ነው። እሺ። አብ ማለት እግዚአብሔር አብ የምንለው ነው። አብ ከየት አመጣው? አላህ ሄድልህ ነው። እኔም ፈታልሃለሁ፣ ችግር የለውም። ሄር የሚለው መንፈስ ቅዱስ ነው። እግዚአብሔር ማለት ኧረ ወይኔ ስላሴዎች ማለት ነው። ሲቀጥል በአንድነቱ አንድነቱን የምንገልጽበት። ቆይ ወንድሜ፣ ቆይ ተረጋጋ። ጌታ ነው አልክ። አብ አመጣ። የለም አብ የሚል እዚህ ጋር የለም። ራሱ ገብቶሃል? ግዕዝን የምታውቅ ከሆነ ማለት ነው። ግድ የለህም። እኔ ግዕዝ እችላለሁ። አውቃለሁ። እባክህ እሱን ለእኔ አታስረዳኝ። በቃ መልካም። እሺ፣ ግዕዝን አንተ ግዕዝ ታውቃለህ? አውቃለሁ እንጂ እናውቅም። ተረጉምልህ። ኦኬ፣ ጥሩ። እና አብ የሚል አለ እዛ ጋር? እንዴት አይልም እንዴ? አንተ ታልጻፍከው እንጂ እኔ በመለው ይሄው መጽሐፍ ቅዱስም ላይ ይላል። አይ አይልም። እግዚአ ማለት ጌታ ማለት ነው። ከዛ ቀጥሎ ያለው ብሔር ነው። ታው እሱ በእናንተ አተረጓጓው ነው። በሳይንሱ በእኔ አይደለም፣ በሳይንሱ ሳይሆን ግዕዝ እንደዛ ነው። እግዚአብሔር ማለት ወንድሜ ተረጋጋ፣ ግድ የለህም። እግዚአብሔር ማለት የሀገር ጌታ ገዢ ማለት ነው። አይደለም፣ በእኛ በግዕዝ ቋንቋ እንደዚህ ተብሎ አይፈታም ወንድሜ። እንደዛ ተብሎ ነው የሚፈታው። ተወው እሱን እባክህ። እሱን ለአንተ ለምን ተወዋል? ለማውቃቸው ሳይሆን አንተ ትርክትን መናገር የለብህም። ሄር እስኪ ማስረጃ እስካምጻ። ሄር ማለት መንፈስ ቅዱስ ነው። አብ ማለት እግዚአብሔር ነው። ማለት ጌታ ነው። ስላሴን ያሳያል የሚለው ማስረጃ አለ? እንዴ ማስረጃማ አለኝ። እንዴት ነው? ምን ማስረጃ? ማስረጃ የሌለው ነገር አለ እንዴ?
ምን ማስረጃ አለ? አታምንም። እየነገርኩህ እኮ ነው። አሁን እያመንክም አይደለም ሲጀመር እኮ ስነግርህ ራሱ እኮ ኧረ ወንድሜ ምን ማስረጃ አለ? ግድ የለም። ምን ማስረጃ አለ? ቸር ማለት ነው። ቸር ማለት ደግሞ መንፈስ ቅዱስ ማለት ነው። እየነገርኩህ እኮ ቸር ማለት እኔ ምንድነው የማደርገው? እነዚህ ሰዎች በእናታቸው ከእነዚህ ሰዎች ጋር እንዴት ልግባባ? ከእነዚህ ሰዎች እኔ በእውነት እንዴት ልግባባ? እስኪ እኔ በቃ ይጨንቀኛል። ከእነዚህ ሰዎች አትበል እንጂ ከእናንተ እንዴት እንግባባ ነው ማለት ያለብን እኮ እኛ። ከአንተ ኧረ ተረጋጋ። እኔ እግዚአብሔር ቆራቢ ከሆኑ ከኢትዮጵያ ከቅድስት ሀገር ወጥተህ እንዴት እግዚአብሔር የለም ትላለህ? አይከብድም? ኢትዮጵያ ቅድስት ሀገር አይደለችም። በመጀመሪያ አትሳሳት። ኢትዮጵያ ሀገር ነች። ስንቱን ወለደች፣ ስንቱ ተከብራታ። እስኪ እንትን በልልኝ አቡን ግድ የለም አቡነ ዘበሰማያት በልልኝ እስኪ በግዕዝ አባቶቻችን በስላሴ ወንድሜ ቶ ግድ የለም አቡነ ዘበሰማያት በልልኝ እስኪ በግዕዝ ተወሱን እባክህ። ደግሞ አንተ አቡነ ዘበሰማያት ስላለው ብለሃል ተፈለገ አረብኛ ኧረ በግዕዝ በለው ግድ የለም እሱን ተው እባክህ። አንተ አሁን ዝም ብለህ ለምን ትጠይቀኛለህ? ኧረ በልልኝ ግድ የለም በግዕዝ በለው እስኪ ምንድነው አንተ? እሺ ቆይ እንግባባና ልልህ እችላለሁ። እኔ በዜማ እምልልሃለሁ አይደለም እንኳን በዚህ በቃ በልልኝ። መልካም በልልኝ እስኪ ትሰማኛለህ? እኔ እየሰማሁ ነው። ቀጥል ብያለሁ። እሺ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ። አንተ አታውቀውም? እኔ እልልሃለሁ። አውቀዋለሁ። ሂድ ቀጥል፣ ግድ የለም። ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ችግር አለ ብለህ ነው? ቀጥል። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል ህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጢአተነ። ቴንክ ዩ እዛ ላይ ደህና ነህ። ግድ የለም ግን ትርጉሟን እንትን አድርጋት። የእግዚአብሔር የምትለዋን ትርጉም አስተካክል። እሱን ተወው። እኔ አንተ በበለጠን ያናግርሃለሁ። አንተ እኮ ገርሞኝ እኛ በእንደዚህ አይነት አንፈታውም። አይደለም ስለፈታው አይደለም። ግድ የለም እግዚአብሔር ማለት የብሔር ገዥ እንጂ ስላሴዎችን አያመላክትም፣ አያሳይም። ተው ያመላክታል። አያመላክትም። እዚህ ጋር እኮ እንደተማርነው ሲያስተምርህ አይደለም ትክክለኛ ትርጉሙ የብሔር ገዥ እንጂ ስላሴዎችን የሚያሳይ ምንም ነገር የለም። መምህራን ጋር እንሂድ። እኔን የምንቀይው ከናከኝም እሰየው የሚናቁ የምተዋረዱ ማለት አይደለም። ስለዚህ እኛ ማን ጋር ነው የምንሄደው? እፈለገህ ሰው ጋር ተመረጠ። እኔ አባ ማቲያስን ብታመጣው እኔ ከአባ ማቲያስ በላይ አባ ማቲያስ ስለዚህ እሳቸው አይመለከታቸውም። ስለዚህ አባ ማቲያስ ጋር ሳይሆን ሌላ ወንጌላውያን አርበኞቻችን አሉ። የወንጌል አርበኞች የወንጌል አርበኛ የለም ሲጀመር። የወንጌል አርበኛ እኮ እኔ ነኝ አሉ እንጂ ለምሳሌ እነ ሊቀ ሊቃውንት እንትን አሉ። ማን ነው ጎንደር ያሉት? እኛ ሊቀ ሊቃውንት ማን ናቸው? ሊቀ ሊቃውንት ዝራ እና አባ ገብረ ኪዳን አሉ። አባ ገብረ ኪዳን ደግሞ አባ ገብረ ኪዳን
ግድ የለም ምን ያውቃሉ እና አባ ገብረ ኪዳን ምን ያውቃሉ? እሺ ማለት እና አባ ገብረ ኪዳን ሲጠየቁ እንደዚህ አይነት ጥያቄ አይጠይቅም የሚሉ ሰዎች ተሳስተሃል። እነሱን ነው እኔ ጋር መምጣት ያለባቸው። አሁን እግዚአብሔር የሚለው ልንገርህ በትክክለኛ ትርጉም ስማ በትክክለኛ ትርጉሙ የብሔር ገዢ ማለት ነው። የብሔር ገዢ ማን ነው ብለህ ብትል አዳምጠኝ እኮ ሄደህ ጠይቃቸው ትርጉሙ ምን ማለት ነው ብለህ ሄደህ ጠይቅ። ማን ነው የብሔር ገዢ የሀገር ገዢ ብለህ ብትል አብይ አህመድ ነው። እግዚአብሔር ማለት አብይ አህመድ ነው። አብይ አህመድ ነው። እግዚአብሔር አብይ አህመድ ነው። ፑቲን ነው። እነ ትራምፕ ናቸው እግዚአብሔር ማለት አንተ እንደሞጣ ነው መሰለኝ እንደሞጣ ተው። በሌላው ደግሞ አዳምጠኝ እንደሞጣ እንትን አትበል የሌለ ሰው እንትን አታድርግ። ሌላው ደግሞ ኧረ አዳምጥ ወንድም። ሌላው ደግሞ ምንድነው ሌላው አመለካከቱ አሁን እግዚአብሔር የሰው ልጆችን ሲፈጥር ምን አደረገ አለ መጽሐፍ ቅዱስ ከስንፋስ ወፍ አለበት አይደል? እግዚአብሔርም ለሰው ልጆች እንትን ሲባል ከሰው ልጅ ተወለደ አይደል? ከልጅ ልጅ ተወልጄ አድንሃለሁ እንዳለው ከድንግል ማርያም ሲወለድ ምን አደረገ? ስጋ ለበሰ አይደል? ቃል ስጋ ሆነ ይላል። አዎ ስጋ ለበሰ አይደል? የሰው ልጅ በስትንፋስ እግዚአብሔር ነው። እግዚአብሔር ደግሞ በስጋ ሰው ነው። ስለዚህ የሰው ልጅ ራሱ እግዚአብሔር ነው። እኔም እግዚአብሔር ነኝ። አርአያ ነው እንጂ ሰው እግዚአብሔር አይደለም። ተው በእግዚአብሔር አርአያ ተፈጠረ እንጂ በሰው ክርስቶስ ሰውን መስሎ መጣ እንጂ ምክንያቱም ሰውን እንደ አርአያችን እንደ አምሳሌያችን እንፍጠር ነው ያለው መጀመሪያ ላይ። ኋላ ላይ ደግሞ አዳምን መስሎ ነው የመጣው እንጂ አታዘብራል። ዊኪፔዲያ ምን ብሎ እንደተረጎመልህ ይኸው እግዚአብሔር የግዕዝ ቋንቋ ቃል ሲሆን ትርጓሜው እግዚአ ማለት ገዢ ወይም ማን ነው ያለው ማስረጃ ምንድነው? ጌታ ሲሆን አለ። ብሔር ማለት ደግሞ አገር ማለት ነው አለ። ገብቷል? ትክክለኛ ትርጉሙ ይሄ ነው። ብሔር ማለት ራሱን ችሎ አዎ ይሄን ልትነግረኝ አትችልም። ግን እግዚአብሔር ሲል አንድና ሶስትነቱን ራሱ የብሔር ለምን ተባለ መሰለ እኔ ላስይዘ ግድ የለህም። ችግሩ እኮ እንትን ስለምታደርግ እኮ ነው። ከፈረንጅ ጋር ነው የተጣበቅከው አንተ። ኢዛናና ሳይዛና አብርሃም አጽባህን ታውቃቸዋለህ? ፈረንጅ አላውቅም። አንተ አሁን እኔ አሁን አነጋገር የራሱ ያስታውቃል። ፈረንጅ አሁን አውቃለሁ አይደለም የተሸከምከው ነው ፈረንጅ። አብርሃም አጽባህ ታውቃለህ? በታሪክ አውቃቸዋለሁ። ምንድነው በታሪክ ማለት? እንደ ኦርቶዶክስ አታውቃቸውም? አብርሃም አጽባህ በኢትዮጵያ ታሪክ በስብከተ ወንጌል ወይም ያስተምሩ በዛ ተመረናል። ስለተነሱ ስለ አብርሃም አጽባህ አስተዳዳሪ እንደሆኑ የኢትዮጵያን መሪ እንደሆኑ አውቃለሁ። ክርስትና የሚያስፋፉት እኮ እነሱ ናቸው። እኮ አሁን እነሱ መጀመሪያ መሰረታቸው የት ነበረ መሰለ? አክሱም ነበረ መሰረታቸውና አምላክ ያመልኩ ነበረ። እነሱ አምላክ ያመልኩ ነበረ ብዬ ስልህ ጣዖት ያመልኩ ነበረ ክርስትና ከመግባቱ በፊት። ገብቷል? አዎ። ከዛ ክርስትና ሲገባ ወደ ኢትዮጵያ ወደ ትግራይ አክሱም ሲገባ ክርስትና ተቀበሉና እነሱ አባ ሰላማ የሚባሉ ሰው ወደ ግብጽ ሄደው ተምረው እንዲጠመቁ አደረጓቸው። ከዛ አብርሃም አጽባህ ተባሉ። ከዛ አንዱ አክሱም ያስተዳድር ነበረ፣ አንዱም ወደ ሸዋ ዘልቁ ሲያስተዳድሩ ነበረ። በዛ ነው ክርስትና ያስፋፉት እነሱ። ገብቷል? እነዚህ ሰዎች ሲያመልኩት የነበረ ሲናገሩት የነበረ ቋንቋቸው መግባቢያቸው ግዕዝ ነው። ሲያመልኩት የነበረ ጣዖት እግዚአብሔር ይባል ነበረ። ለምን ከተባለ የነሱ ሀገር ገዢ ማለት ነው። ገብቷል? የነሱ ሀገር አምላክ ማለት ነው። የነሱ ሀገር ገዢ ማለት ነው። አዳምጠኝ፣ ግድ የለም ማንንም መጠየቅ ትችል፣ ግድ የለህም፣ ይጠቅምሃል። ማንንም ሰው መቀበል እኮ ግዴታ አይደለም። እኔ የማወራው ግን ተረት አይደለም፣ ሂደህ መጠየቅ ትችላለህ። ከዛ ክርስትና ሲገባ ምን ያደረጉ መሰለ? አሁን መጽሐፍ ቅዱስ ሲጻፍ ከግዕዝ በፊት በነበሩ ቋንቋዎች ሲጻፍ እኮ እግዚአብሔር ተብሎ አይደለም የተጻፈው። ይሄን ታውቃለህ አይደል? እሱ እግዚአብሔር ማለት ግዕዝ ነው። ኢየሱስ እያለ እኮ ሌላው ሲተረጎም እኮ አዳምጠኝ፣ ሌላው ሲተረጎም ምን አደረገው? እግዚአብሔር የምትለዋ ቃል ግን ኢትዮጵያዊ አደረጉት። ገብቷል? አሁን ያህዌ ኤሎሄ ምናምን የሚባሉ ኢላሃ የሚባል ከግዕዝ በፊት ምንድነው የተጠቀሙበት የነበረ የአምላክ ስም አልተተረጎመም። የአምላክ ስም የተጠቀሙት መጽሐፍ ቅዱስ ተተርጉሞ ሲጻፍ እግዚአብሔር የሚለውን ቃል ነው የወሰዱት። ስሙ ማለት ነው፣ አልተቀየረም። ገብቷል?
ለዛ ነው እግዚአብሔር ተብሎ የሚባል እንጂ ከግዕዝ በፊት የተጻፉ መጽሐፍ ቅዱሶች እግዚአብሔር የሚል ቃል አያውቁትም። ለዛ ነው እግዚአብሔር የሚለውን ቃል ከኢትዮጵያ ውጭ የማይታወቀው። አሁን ከኢትዮጵያ ውጭ ያሉ ክርስቲያኖች እግዚአብሔርን አያውቁም። እግዚአብሔር የሚለው ቃል ማለት ነው እሱ የግዕዝ ቃሉ ግዕዝ ነው። ትክክል ነው፣ ግዕዝ ነው እኮ። ለዛ እኮ ነው ብትተረጉመው፣ አሁን እግዚአብሔር የሚለው ብትተረጉመው ያህዌ ሊያመጣልህ አይችልም። ኤሎሄ ሊያመጣልህ አይችልም። ኢላሃ የሚለውን ሊያመጣልህ አይችልም። አያመጣልህም። ትክክለኛ ትርጉም አይደለም። ገብቷል? ለዛ ነው ማንንም ክርስቲያን ከኢትዮጵያ ውጭ ያለ ክርስቲያን እግዚአብሔር ብለህ ብትለው አያውቀውም። ምን ማለት ነው ይላል። ብትተረጉመው ራሱ ያህዌ የሚለውን ትርጉም አይሰጥህም። ገብቷል ወንድሜ? እየገባኝ ነው። አዎ እሱን እንትን አድርገው አባቶች ጠየቅ። አንተ ማዳመጥ አለብህ። በመጀመሪያ ፕሮፋይል ያደረግከው እንትን ቀይረው። ድንግል ማርያም እኔ እወዳታለሁ፣ አከብራታለሁ፣ እናቴ ነች። ይሄ ስዕል ግን የድንግል ማርያም አይደለም። የድንግል ማርያም አይደለም። ተው ደግሞ ሰላደን ወይን ሰሞን መጣጣችኋል። እንዴት ነው? ቆይ ምንድነው? ቆይ አንተ ጋር ይበቃናል። ወደ ሐረግ ልመለስ። በቃ እኔ ይበቃናል። እሺ ይበቃናል። እንግዲህ እሱ ታኛል። ያው በዜማ በደንብ ተብሎልሃል። እሺ ግድ የለም። እሱማ እዚህ ጋር አይደለ እንዴ ያደነቆራጅ። እሱ እኮ ነው ችግር እኮ እንዴ። እሱ ስላልኩ እኮ የሚረባ ነገር እኮ አይደለም። እኔ ግዕዝህን እንትን ላድርግ ነው እንጂ አሁን ግዕዝ ያንተ ነው የሚረባው። ታዲያ አይደለም መጽሐፍ ቅዱስ እኮ አታውቀውም ወንድሜ። አንተ አሁን እንዴት ነው ማለት ነው? እየነገርኩህ አይደለም። አታውቀውም ወንድሜ፣ አታውቀውም። ግድ የለም። እግዚአብሔር መኖሩን በምን ታውቃለህ አንተ? ግድ የለም። የኔ መኖር የእግዚአብሔር መኖሩ እግዚአብሔር የሚለው ትርጉሙ ትክክል አይደለም ብያለሁ። ምክንያቱም እግዚአብሔር እኔ ነኝ። እሱ ታስተካክለዋለህ፣ ችግር የለውም። በምን ታውቃለህ መኖሩን? እሺ በእኔ ፈጣሪ ማለትህ ነው። ፈጣሪ መኖሩን በምን ታውቃለህ? በእኔ መኖር ነው። በእኔ መኖር። ኧረ ተው ተው ተው፣ በአንተ መኖር ነው የምታውቀው? አዎ በቂ ነው። ሌላ ምንም ነገር አያስፈልግም። ለማንኛውም እግዚአብሔር መኖሩን ፕሮፋይሏን በፍጥረታት መኖር እንዲሁም እኮ ነው ፍጥረት እኮ ነው ስርዓት መመራታቸውን ነው ማወቅ ያለበት። እግዚአብሔር መኖሩን በዚህ እኮ እኔ ፍጥረት ነኝ ወንድሜ። ስለዚህ ምንድነው የምታደርገው? ሌላው ተወውና ፕሮፋይሏን ቀይራት። ዝም ብለህ ፈጣሪን ዝም ብለህ ለጫማ ነገር ነው ሱቀታ ለጫማ ስለደው በደም ለፈረንጅ ነው እያፈነደድክ ያለው። ለፈረንጅ ለስዕል ጣውት እኮ ነው። ተላላኪ ነህ። የግብጽ የአረብ ነህ። ይገባናል። የግብጽ ይላል እንዴ ወንድሜ? ኦርቶዶክስ እኮ የገባው እኮ ከግብጽ እኮ ነው። ምንድነው የምታወራው? አረብ ከየት ነው የመጣው? አረብ ከየት ይመጣል? እዙ ነው የበቀለው። ወዴት ነው የሚመጣው? የሉተር ጫማ ጣቢ ነው። ሉተር እንትንም ቢሆን አትሳሳት። ና እንዳትሳደብ፣ አያገባህም። እንደዛ እንዳትል። ክርስትና ያገባው ብዬ ስለ ከግብጽ ነው። ገብቷል? ግን አንተ ግን ግብጽንም ክደህ የሚገርምህ ነገር ከግብጽ አልገባም። ከግብጽ ነው የገባው። እንደውም ክርስትና የተቀፈደደችው የታሰረችው ምንድነው? ከእስራኤል የሚገባው በጃንደረባው አማካኝነት ገባኝ። ከግብጽ ገባ የሚል የለም። አንጣልኝሽ መረጃ አንጣልኝሽ። ወይም ከግብጽ ነው እያልከው እኮ ነው። ምንድነው የምታወራው? ማስረጃ አንተ ጳጳስ ሲላክ የነበረ እኮ ከግብጽ እኮ ነው። ይሄን አታውቅም እንዴ? ታሪክ ጳጳስ ሌላ፣ አስተዳደር ሌላ፣ ምን ሌላ ሃይማኖቱ ሌላ ምን አገናኘው? አልነበረም። አይታወቅም ነበር እኮ ትርጉም አልነበረውም። ኢትዮጵያ ውስጥ መምጣት ሌላ ነው እንዴ? ምን ማለት ነው አንተ? ተው የለም እኔ ተው፣ ቅድም እየነገርኩት ነበረ። ግብጽ ነው የመጣው። ግብጽ ሄደው ተምረው እንዲጠመቁ አደረጓቸውን እና አብርሃ አጽብሃ ብዬ ስነግርህ እኮ እዛ ጋር ስላለ እኮ ነው። አንተ ምንድነው የምታወራው? መጀመሪያ ፕሮፋይልህን ቀይር። ናና ከግብጽ ነው ኦርቶዶክስ የመጣው የሚለው ወደ አንተ ምንም አትጠቅመኝም። እኔ ከገባው ሰው ጋር ነው የማወራው። ሐረግዬ እያለች አንተ እዚህ ጋር ታደነቁረኛለህ እንዴ? ነጭ አምላኪ ይታባቱ። እኔ ፈረንጅ ታመልካለህ እንዴ? ስዕል ደግሞ ይሄ ነው እኔ የማሳያቸው። አሁን ለዚህ ይሄ ስዕል ምንድነው ተባለ? ቆይ አንዴ ታባቱ አንብቡ በሞቴ እስኪ ያሴ አንብበው እስኪ። ዳግመኛም ከዕለታት አንድ ቀን እንደ ልማዱ ለስም አጠራሯ ስግደት ይሁንና ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ሕሊናው ተመሰጠ። ወደ ስዕሏም ሄደ አንቀፋትም፣ በሃይማኖትም የስዕሏ ጡቶች ጠባ። ከጡቶቿም ጣዕም ድንቅ የሆነ ወተት ፈሰሰለት።
አጠገበችውም አረካቸውም ያን ጊዜ በመንፈስ ቅዱስ ደስ ተሰኘ እያለ ያወራል። ይሄ ስለዚህ ስዕል እኮ ነው። ይሄ ስዕል ተግባራዊ ለማድረግ የተጻፈ ትርክት ነው። ይሄ ስዕል ተአምር ይሰራል እንዲባል እኮ ነው። አንድ ሰው ደግሞ ተአምር የቱ ጋር ነው ያለው? እሙሙ ሳመና ስዕሏ ተናገረች። ፕሮፋይል ያደረጋት እኮ ነው። ምን ብላ አፈወርቅ አለችው ሰውየው ማለት ነው። እሙሙ ስለገለጨጨ ስለሳመ ይሄ ነው። ይሄን ተሸክመህ መምጣት የለብህም። እኔ ጋር ሀረግዬ እንዴት ነሽ? ቀባጣሪ አንድ በእናትሽ አንድ ቆንዳላ አሮጊት እኮ በመሀል ገብቶ እኮ ነው። ባይዘወይ እነዚህን ሰዎች ለማስረዳት በጣም ይከብዳል። ምክንያቱም በእውነት በጣም ከባድ። ትክክል። አሁን እየተግባባን ነው እኔና አንቺ? አልተግባባንም። እሺ ምናልባት እንዳንተ አይነት ካለው ሰው ጋር ልግባባ እችላለሁ፣ ግን ከስለ አምላኬ ጋር መቼም አልግባባ። ሶሪ እኔ አፈር ልሁንልሽ። ትክክል። እኔ እና አንቺ ችግር የለብንም፣ እንግባባለን። ቀላል ቅርብ ነን። ምንም የአመለካከት እንጂ ብዙም ልዩነት የለንም። ገባሽ? ባይዘወይ ስል ማምለካቸው ብቻ ሳይሆን እኔም በዛ ህይወት አልፌ ስለመጣው መመራመር አይወዱም፣ መጠራጠር አይወዱም፣ መጠየቅ አይወዱም። ወደ ስድቡ ነው ከተሸነፉ፣ ወደ ስድቡ ነው የሚያደሉት። ያ ነው የሚያናድድ። አለማወቅ እኮ የተሰውኬ አለማወቅ የተሰውኬ ለማወቅ አይጥሩም። የሆነ መሳደብ ምናምን የተሸናፊነት ስሜት ይሰማቸዋል። አሁን ከነዚህ ጋር እንዴት አድርገን ለማወቅ ምናምን ነገር የማይጥሩ ሰው፣ ለመጠየቅ ለመመርመር የማይጠይቁ ሰው ያንንም በቃ እነሱ ምንድነው ፈጣሪያቸውን የሚፈልጉት ከሰው ነው የሚፈልጉት። ቄሶች ያሏቸውን ብቻ ነው የሚሰሙ። እነሱ ካሉት ንቅንቅ አይሉም። ያ ማለት እነሱን ነው የሚያመልኩ በተዘዋዋሪ እነሱ ነው። ስለዚህ እነዚህ ማስረዳት ደግሞ በጣም ይከብዳል። ትክክል። ሀረግዬ ምን መሰለሽ፣ ሀረጋለሽ አሁን አዲስ ትውልድ ሙቭመንት ምናምን እንትን እያሉ ነበረ ከታችና አይደለችም እያልኩ ነበረ። ብትሆኝም ለእኔ ችግር የለብኝም። የሰው ልጅ እኔ የሚያስጠላኝ ምንድን ነው በተገኘ ነገር ሁሉ አቋምን የሚቀይር ሰው እንጂ ሰው አቋም መቀየር አለበት። ያነበበውን ሁሉ አቋምን የሚያስቀይርበት ከሆነ ከባድ ነገር ነው። የሰማውን ሁሉ የሚተገብር ከሆነም ከባድ ችግር ነው። አንድ ሰው ውስጡን የሚረጋበት ነገር አግኝቶ አቋም መቀየር ግን መልካም ነገር ነው። አይቶ በተለይ አንቺ ደግሞ ጥሩ ደረጃ ላይ ነው የደረስሽው። ምክንያቱም አመጣጥሽን ሳይው ምንድነው ስዕል ከማምለክ ለሰው ከማፈንደድ ከማጎብደድ ወጥተሽ የሆነ ቦታ ላይ ቆምሽ። እዛ ጋር ደግሞ እንዴት ነው የሚለው ግራ ቀኝ ብለሽ ደግሞ ብዙ ነገር ታያለሽ። ገባሽ? አሁን እኔና አንቺ የሚያስፈልገን ሁላችንም ተረማምደንበት የመጣን ነገር አለ፣ ያሳለፍነው ታሪክ አለ፣ ብዙ ነገር አለ፣ ብዙ የምናውቀው ያለፍንበት ብዙ ነገር አለ። ገባሽ? አሁን እኔና አንቺ የሚያስፈልገን ምንድነው በትህትና በፍቅር በመግባባት ብዙ ነገር በጥልቀት ማየት ነው የሚያስፈልገን። ገባሽ? እኔም በዚህ ነው የምስማማው። አሁን ክርስትና አልገባኝም ለማለት በትክክልም ክርስትና ጋር እውነት የለም ለማለት ስለ ክርስትና በደንብ የሚያውቁ ሰዎች ካሉ እነሱ ጋር አውርተን ቢሆን መልካም ነው። እስልምና ምንትን ነው ከማለታችን በፊት ስለ እስልምና በደንብ የተረዱ ሰዎች ጋር አውርተን አይተን ምንም የማይጠቅም ነገር ሳናገኝበት ስንቀር እንደዛ ብለን ብናወራ መልካም ነገር ነው። ገባሽ እምልሽ? ምክንያቱ ሃይማኖት ሰፊ ነው። እስልምናን አከብራለሁ፣ ምክንያቱም እነሱ በአንድ ፈጣሪ ነው የሚያምኑት። ፈጣሪ አንድ ነው። ከነሱ ጋር እስማማለሁ። ከስርዓቱ ጋር እኩል ላልሄድ እችላለሁ። ከስርዓቱ ጋር እኩል አሁን እኔ ስርዓት የሚባለው ነገር ሰው ክሬት ያደረገው ስርዓት ነው። ከስርዓቱ ጋር ከየትኛውም ስርዓት ጋር ማች አላደርግም። ግን አንድ ፈጣሪ ነው አለ ከሚሉት ጋር ማች አደርጋለሁ። በአንድ ፈጣሪ ነው አለ ከሚሉት ጋር ማች አደርጋለሁ። ሪፈር ልጻፍልሽ ወደ አንዳንድ ሰዎች ደስ ይለኛል። ቆይ ኦኬ በቃ እሺ። እንግዲህ እኔ ወረቀት እየጻፍኩ ነው እንደውም የምጽፍልሽ። የሚገርምሽ ነገር ተመችተሽኛል። ሐሳብሽ በጣም ነው የወደድኩት። በእውነት እኔ በጣም ወድጄዋለሁ። ደስ ብሎኛል። እንደዚህ አይነት ሰው ነው መምጣት ያለበት። ራሱ ለፈጣሪ የሚገባው ቦታ የሰጠ ሰው። አቋረጥኩ እንጂ መጀመሪያ ላይ እኔ እንትን ያልኩት ምንድነው እምነቱን ትቼ ሰው መሆን ማለት ምንድነው ራሴን መውደድ፣ ሰውን ማክበር። የትኛውን እምነት ተከተል፣ እምነት የግል ነው፣ በዚያ አምናለሁ። እምነት የግል ነው፣ ሀገር የጋራ ነው፣ በዚያ አምናለሁ።
አንተ ክርስቲያን ስለሆንክ እኔ ክርስቲያን ስለሆንኩ አንተ ክርስቲያን ስለሆንኩ ሌላው ሙስሊም ስለሆነ እንደዚህ ብሎ ነው። እኔ ከሂንዱይዝም ጋር እምነት ከሌላቸው በዱባይ ስለምኖረው ከብዙ አይነት ሰዎች ጋር ኖር ያለው ምን አይነት ሂውማኒቲ ያላቸው ነው እነዛን ሰዎች በስነ ምግባራቸው ነው እንጂ ማከብራቸው እኔ ስለምሰግድ እኔ ስለምጸልይ እነሱ ስላልጸለዩ እኔ ከነሱ የተሻልኩ ነኝ ብዬ አንድም ቀን አስቤ አላውቅም። በስነ ምግባር አከብራለሁ። ከዛ በተረፈ ጥሩ ሰው ለመሆን እሞክራለሁ። ከዛ በተረፈ ያን ለመመራመር እሞክራለሁ። ግን በሂውማኒቲ አምናለሁ ጥሩ በመሆን። መልካም መልካም። አሁን ወደ አንዳንድ ሰዎች እንትን ልሻለሁና አሁን ስምሽ ሀረግ ነው። እህታችን ሀረግ ከነበረችበት ሃይማኖት በብዙ ጥያቄዎች ተጠልዛ ወጥታ አሁን መልስ ፍለጋ ላይ ያለች እህታችን ነች ብለው ችግር የለውም አይደል? በትክክል። ምክንያቱም እዚህ ጋር መከሳወራ እኔ አምላክን ተመራምሬ ደርሼበታለሁ ሳይሆን እኔ አሁን እየተሰማኝ ያለው ይሄ ነው። ግልጹን የመናገር መብት አለኝ አይደለ? እግዚአብሔር ፈጣሪ ማይንድ ሰጥቶኛል። ማይንድ መጠቀም አለብኝ። ከሌን መከተል፣ ሰውን መከተል፣ ከሌ ጣፈው መከተል ግዴታ የለብኝም። በቃ መልካም። እኔ የሚገርምሽ ነገር እንደዚህ አይነት የተወዛገቡ ትውልዶች፣ ጥያቄ ያላቸው ሰዎች፣ መጠየቅ የሚፈልጉ ሰዎች፣ መጠየቅ የሚገባቸው ሰዎች፣ እውቀትና እውነትን የሚፈልጉ የሚያፈላልጉ ሰዎች የሚሰበሰቡበትና የሚገኙበት ስፍራ የኛ ስፍራ ነው። የሚገርምሽ ነገር እኛ ደግሞ እንትናችን 665 ይባላል። ገባሽ? 665 ይባላል። እዚህ ጋር እኛ ጋር እንትን ማለት አለብሽ ካልኩ ችግር የለውም። እኛ ጋም እየተጨዋወትንም እየተሳሳቅን ቡና እየጠጣን ምናምን ነገር እናወራለን። እኛም ግን የበለጠ ደግሞ አሁን ምንድነው አንድ ትልቅ ሰው አለ። ያ ሰው ስለ ክርስትናም ያውቃል። ክርስቲያን የነበረ ሰው ነው። በመጀመሪያ ኦርቶዶክስ ነበረ፣ ከዛ ፕሮቴስታንት ሆነ፣ ከዛ መጨረሻ ላይ ሙስሊም ነው ሰውየው። እውቀቱ እውቀት እንዳይመስልሽ ዓለማዊ መንፈሳዊም የታጨቀ እውቀት ያለው ሰው ነው። ስለፈለግሽው ሃይማኖት ጥናት ያደረገ ሰው ነው። ወደ 10 የሚሆኑ መጽሐፍት የጻፈ ሰው ነው። ስለሱ ቢነገር በጣም ሰፊ ነው። አሁን በአንቺ ጉዳይ የሱ ታሪክን ማስነበብ ይቅርብንና ምንድነው የሚያደርገው መሰለሽ? እሱ ጋር ገብተሽ ሃይማኖት የሚባለው ነገር እንዴት እንደሆነ ገብተሽ ብታዩ በዚህ አይነት ሰው ጋር ተቀላቀልከኝ። አሁን ብዙ ጥያቄ አለኝ። ጥሩ ነዋ። ዝም ብሎ እንደጠየቅሽ ነው የሚመልስልሽ እንጂ አሁን እንደ ሰው እኮ አሁን አንድ ሰው ያለበትን ቦታ ሰው እንዲገባ ሰው የሚድነው እኔ ባለሁበት እንትን ነው ብሎ ካመነ እንትን ነው። ገባሽ? መምጣት አለበት ይላል፣ መምጣት አለብህ ይላል እኮ። እሱም የማይፈልግ ሰው የለም። ግን ከፈለግሽ ስትገቢ እኔ የምፈልገው ምንድን ነው ብለሽ በቃ ለምትጠይቀው ጥያቄ እንድትመልስልኝ ነው የምፈልገው ብለሽ ከጀመርሽው ምንም ሳይል ጥያቄሽን ብቻ ነው የሚያስተናግደው። ገብቶሻል? የሰው ሃይማኖት ሳይነካ አጣቅሱ በጣም እውቀት ያለው ሰው ነው። በጣም ከባድ ሚዛን ሰው ነው። ገብቶሻል? አንዳንዴ ሰው በህይወት ሳለ አይነገርለትም። ገብቶሻል? በህይወት ሳለ የሰው ልጅ አይነገርለትምና ወደ ወሂድ ሂደሽ አንዳንድ ጥያቄዎችን እሱ ጋር ብትወሩ መልካም ነው። ሪፌር ብያለሁ። እኔ እንደዚህ አይነት ሰው ሲመጣ ልክ ያላቅም የሚገርምሽ ነገር እንትን ስለሚሆን ማለት ነው እኛ ጋር መቆየት ስላለበት። ግን እዛ ጋር ደርሰሽ ወደኛ መመለስ ደግሞ መልካም ነገር ነው። ከነሱም አንዳንድ ነገራቶችን ተሸክመሽ ትመጫለሽ ብዬ ተስፋ ስለማደርግ አንዳንድ እውቀቶችን ገብቶሻል። ወደዛ ሄደሽ ዝም ብለሽ እኮ ነው ላይፍ ሲገባ ገብተሽ እንትን በይ። እዚህ ጋር ያላችሁ ሰዎች ሀረግ ስትገባ ሀረግ ጥያቄ አላት በሉ። እዛ ጋር ገብታችሁ ማለት ነው ሲገባ ሀረግ ጥያቄ አላት ነው የምትሉት በኮመንት ሪፈር ብያለሁ። እሺ ማለት ሼር አደረክልኝ እኔ አላውቀውም። ማወቅ አለብኝ እንድገባ ላይ ብለኝ ሼር አድርግልሻለሁ። አካውንቱ ነው እሱንም ማገኝበት መንገድ ግድ የለሽም። እሱንማ ቆይማ እንዴት ታገኘዋለሽ መሰለሽ? ቆይ ሁለተኛው ስልኬ የቱ ጋር ነው ያለው? ስልክ በዛብኝና ተቸገርኩ። ሰው ግን ሰው እንትን ይላል። አሁን ምን ይሉሻል? በጣም ነው የሚፈሩት ታውቂያለሽ?
ኃይለኛ ሰው ነውና ኧረ መግባት የለብሽም ኧረ እሱ ጋር እንዳትሄጂ ምናምን ይሉሻል። ማንንም እንዳሰሚ እኔ አካል ነው የሚለኝ እንደዚህ ምን አይነት አካሎች ናቸው የሚፈሩት? ለምንድን ነው እንደዚህ የሚሉት? እኔ እንጃ አላውቅም። ቆይ ስትሰሚ ስለሱ አንድም ቃል እንዳትናገሪ ከሰማሽውና ከጠየቅሽው በኋላ ነው ምን ነገር ያለብሽ። ገባሽ? ቆይ ልክልሻለሁ። ባይዘዌ ከዚህ ቀደም አሁን እዚህ ባወራሁት ላይ በውስጥ ገብተው ኢንቦክስ አድርገው ይሰድቡኛል። የተለያየ እኔ መስሎ አይታየኝም። አለማወቃቸው ነው። ምንም ማድረግ አልቻልም። ምን መስሎ አይታየኝም። ኢቭን ሪፕሌይ አላደርግላቸውም። ገባኝ። አሁን በሁለተኛ ስልክ ተመሳሳይ ስም ፎሎ አድርግሻለሁ። ፎሎ ባክ አድርግኝና ልላክልሽ አካውንቱ ማለት ነው። ፎሎ አደረግሽ? አዎ ተመሳሳይ ነው። በሁለተኛ ተመሳሳይ ስም ቆይ ልውጣና እዛ ጋ አይ ሳትወጪ እዛ ጋ 90 ምናምን የሚል የለም ከላይ እዚህ ጋር ያለው አንቺ ጋር ያለው ፕሮፋይልሽ ላይ የአንቺ አካውንት ላይ ሳትወጪ ደግሞ ላይ የገባችሁ ሰዎች ማለት ነው ኡስታዝ ጋር ሲገቡ ሪፈር እንደተጻፈላት ንገሩት ለኡስታዝ ራሱ ባንዴ ነው የሚቀበላት። አንዳንድ ሰው ደግሞ ከታች እንትን እያሉ ነበር። ውይድ ጋር መሄድ የለባት ማለት ጀመሩ። ትሄዳለች እና ትጥፋ። ሌባ ሁላ ሌቦች ናቸው እናንተ እንትን ማድረግ ማስተማርና ማስቆም ማትችሉትን ሰው እዛ ጋር መሄድ የለበትም ኢሉሚናት እየሆነ ነው ሲባል ችግር የለውም ይላል። አረ ተው ሰዶም እየሆነ ነው። አረ ይሁን ይሻላል። ሌባ ሁላ ታባታችሁ። እናንተ አስተምራችሁ እናንተ ጋር የሚቆይ አንድም ሰው የለም። በእናንተ አስተምሮ፣ በእናንተ ትህትና፣ በእናንተ ዕውቀት አንድም ሰው አንድም ቀን አይቆይም። ሌቦች ይታባታችሁ። እስኪ ተደውሎባት ነው ወይስ አስወጥተዋትም ሊሆን ይችላል። ፎሎ ያደረጋት ሰው ካለ ኢንሻአላህ እንወዛታለን እንደምንም። እኔም አድርጊያታለሁ ግን ፎሎ ባክ እንድታደርግ መጣች። አንዴ እኔ ወጣት ፎሎ ልቀበል ማን ተቀበልሽኝ? ፎሎ ባክ አደረግሽኝ? ግን ሴም ፕሮፋይል አይደለም እኮ። ኧረ ነው እዛ ጋር ሳትወጪ እየነገርኩሽ እኮ ነው። እዚህ ጋር 118 የሚል የለም። አንሚዩት አድርጊ አንዴ እየነገርኩሽ ቁጥሩ የሚቆጥረውን እዛ ጋር ነካ አድርጊ። ቁጥሩ ላይ 118 የሚለው እሺ ነካት። ነካሽው ውረጂ። እዛ ጋር በቁጥር የተቀመጡ ሰዎች የሉም ውስጥ አሉ ፖይንትስ የሚል አሁን ውረጂ። ስንት ነው ያለሁት እኔ? ስንተኛ ነው ያለሁት? እዛ ጋር ውረጂ እስክታገኚ ማለት ነው። ባቬል የሚል እስክታገኚ 47 ላይ ያለው 47 ላይ። እሺ እንደ ሰው ይለያያል። እንደ ሰው ሊሆን ይችላል። አገኘሽው ሐረግ 47 ላይ ያሉ ነው። አላገኘሁትም ወይ ደግሞ በቃ እንትን ልበል ቁጥሬን ቆይ ቁጥርሽንማ ለእንትን ማድረግ የለብሽም። አሁን እኔ ለእንትን መጋለጥ የለብሽም። በዚህም እኮ በቃ በዚህ ፈሎ አደረኩሽ። ፈሎ ባክ አድርገኝ በዚህ በቃ ቀላል እኮ ነው። እኔ ስወጣ አይደለም አሁን ራሱ እዚህ ጋር ቁጭ ብዬ በሌላ ስልክም አለ እኮ ይሄ አካውንቴ። ለምንድን ነው የምደግመው? እኔ አንዳንዴ ሳላስበው ደደብ ሆናለሁ። እኔ ፋራ ነኝ ማለት ነው በቃ በእውነት
ሶስተኛ ስልክ አለኝ። በሶስተኛ ስልኬ የአካውንት ነው ያለው። ፎሎ ባክ አደረግሽኝ አይደል? በቃ ቆይ ልላክልሽ። ይታ አባቱ እኔ ራሱ አንዳንዴ ያብዳለሁ መሰለኝ። አዎ ሀረግ ጎጃሚዋ ተስቅጥና በጣም ከባድ ነው። አዎ እያየሁ ነው ስልክልኝ የሆነ ስቲከር። አዎ እልክልሻለሁ እዛ ጋር ቆይ እልክልሻለሁ አካውንቱ። ኦኬ ኦኬ። ግን ሰውየው ፖስት በሚያደርገው ብቻ እንትን መመዘን የለብሽም። አደገኛ ሰው ነው። እዚህ ጋር ፖስት የሚያደርገው ትንንሽ ነው፣ ጊዜ የለውም። መጽሐፍ እየጻፈ ነው ጊዜውን የሚያሳልፈው። ላይፍ ሲገባ ግን ሼር አድርግልሻለሁ እኔ ራሱ ካሉ አብዛኛው ጊዜ ስተኛ ስለሚገባ እንጂ ማለት ሰዎች በሚፖስቱት ነገር እኔ ሚዛናዊ አላደርግም። ምክንያቱም ሰውየው ራሱ የሚለው ታልገባኝ የኔ ሃይምሮ ሌቭል ዝቅ ስላለ ይሆናል እንጂ እሱ አይደለም። ራሱ ነው ያልኩሽ፣ ሰዎች ሳይሆን ራሱ ፖስት በሚያደርገው ነው ያልኩሽ። አሁን ሼር አድርጌልሻለሁ አካውንት ፎሎ አድርጊው። ሲገባ የኖቲፊኬሽን እንትኗን ዶሏን እንትን አድርጊያት እንዲመጣልሽ ሲገባ ማለት ነው። ከዛ በቃ በእውቀት እኔ እንጃ የታወቀ እንትን የለውም፣ የታወቀ የሰዓት እንትን የለውም። ሊገባ ይችላል። አፍተር ከአንድ ሰዓት በኋላ ሊገባ ይችላል። ከስራ መልስ ነው የሚገባው። አዎ አሁን ደግሞ ሀረግዬ እኔ ተባረኪ በእውነት እኔ የሚያስፈልገኝ እንደዚህ አይነት ትውልድ በቃ እውቀት የሚፈልግ እውነት የሚፈልግ ምክንያታዊ ለምክንያታዊነትን የሚገዛ ውስጡ ለእውነትን ክፍት ያደረገ ሰው ለዘመኑ የሚመጥን አመለካከት ያለው ትውልድ ነው የሚያስፈልገው። እኛም መኖር የምንችለው ከእንደዚህ አይነት ሰዎች ጋር ነው። ስዕልን ሰቅሎ ስዕል ፈረንጅን ፕሮፋይል አድርጎ የሚመጣ ሰው ቁጭ ብለህ ብታወራ ልትግባባ አትችልም። ራሱ ኧረ ተው አንተ የተረገምክ ሰይጣን ነህ ይላል። በቃ ልታወራው ስትፈልግ አትግባባም። ራሱ አንመጣጠንም። ራሱ በጣም ከባድ ነው። ለፈጣሪ የሚገባው ቦታና ደረጃውን የሰጠ በሱ ውስጥ ማለት ነው። በሱ አመለካከት የራሱ ደረጃና ቦታ ክብሩ፣ ሰውነቱ ደግሞ በትክክል የሚገባትን ቦታ ላይ ያስቀመጠ ሰው ፈጣሪ እኛ ወዳለንበት ደረጃ ዝቅ ካለ እኛ ወደ እንስሳ መውረድ አለብን። ፈጣሪ ባለበት እንደተከበረ እንዲኖር ከሆነ ግን እኛ ባለንበት ሰው ሆነን እንቀጥላለን። በቃ እኔ እንደዛ ነው የማምነው። ስለዚህ አስፈላጊ ትውልድ ነው እየተፈጠረ ያለው። ጠያቂ ትውልድ ነው። ልታስቆመው አትችልም። በቃ እውቀት የሚፈልግ ለምክንያታዊነትን የሚገዛ ትውልድ ነው። ይሄ ነው። ስለዚህ በጣም አመሰግናለሁ ሀረግ ጎጃሚዋ ምናምን የሚል ቀይሪው ግድ የለሽም። እኔ እና አንቺ በመንደር መታጠር የለብንም። እኔ እና አንቺ ዓለም አቀፍ እንትን ነው፣ ራስ ገዞች ነን። እንደውም የ665 አባል ሆነሻል ከዛሬ ጀምሮ። ይመችሽ፣ ማውራት ትችላላችሁ። ያሴ ይቅርታ እንትን ስላፈንኳቸው